በዚሁ አጋጣሚ ወንድማችን ኤርሚያስ አበበም ለምትሰጠኝ ሂሶች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይደርሱኛል፣ ሰዎች ሼር ያደርጉኛል። ያው መልስም አልሰጥህ ለታላቅ መልስ አይሰጥም። በእውቀትም በመንፈሳዊነትም ስለምትበልጠኝ ለአንተ መልስ መስጠት ተራራ እንደ መግፋት ስለሚሆንብኝ ነው። ለዛ ነው መልስም አልሰጥህ እና ያ ነው ያለው። በዚህ አጋጣሚ ያው ተናግሬያለሁ። ወንጌላዊ ኤርምያስ አበበ እኔ ከፍቅር ውጭ ሌላ ዕዳ አይኖርባችሁ ይላል መጽሐፍ ቅዱስ። ከፍቅር ውጭ ለአንተ ሌላ ጥላቻ የለኝም፣ ኔጌቲቭ ነገርም የለኝም። በመንገድህ መንገድህ ያንተ ነው። አንድም ቀን በአንተ መንገድ ገብቼ አላቅም። እኔ የኔ መንገድ በእኔ መንገድ ውስጥ በብዙ አንድም ማዕት ጊዜ ስሜን አጠልሽተሃል። ማዕት ጊዜ ለአንዱም ግን መልስ ሰጥቼ አላቅም። ምክንያቱም ለታላቅ መልስ መስጠት በእውቀት በመንፈሳዊነት በጌታ ቤት ባለ ነገር ስለምትበልጠኝ ከዛ አንጻር መቼም ለአንተ ምላሽ አይኖረኝም። ንቀትም ሳይሆን ቤተክርስቲያን የሚያሰድብ አልመሰለኝም። ያናደርማ። እሺ ከስር ገሊላ የሚባል ሰው አያለሁ። ወይ አሁን እያወራሁ ነበረ። ደሜ ምን ለማለት ፈልጌ ነው፣ ኬኩ የሚባል ሰውዬ እኔ ፎቶዬን ዘግዝቄ መረግጥት ደግሞ ታውቃለህ። አመት ረግጫለሁ። ደም ብረወተብ ጸበል እንደገባ ታውቃለህ። እሺ ወንድማችን አትንካ፣ ከቤተክርስቲያን ልጆች ራሱ ውረድ። አንተ የመናገር ሞራል የለህም። መጀመሪያ ሲጀመር አንተ ራሱ እንሳ ልትገባ ይጠበቅብሃል። የኦርቶዶክስ ልጆች ደም ጠጪ ናቸው ብለህ ተናግረሃል። ይሄ ደግሞ ሪከርድ አለ። በዛ ላይ ደግሞ ገዳይ ናችሁ ብለሃል። አንተ የመጣኸው ምን ፍለጋ እንደሆነ ራሱ እኛ ራሱ አናቅም። ስለዚህ ስርዓት እንድኖር እፈልጋለሁ። ኬኩን ሐሰን ቡታ እረፍ። ይሄ ለደምሮ የተናገርከው ደምሮ ለምን ጫፍጭፊው ተሳደብ፣ ስደቢው። ሚውት ነሽ ትስደበው፣ ተዋት፣ ትስደበው፣ ስደቢው። ሚውት አታርጉኝ። ሀሳቤን በነፃነት መናገር ይችላለሁ፣ መብቴ ነው። እዚህ ባልናገር ቤቴን ከፍቼ መናገር ይችላለሁ። ኔትወርክ ነው። አንቺ ደግሞ አታካብጃ። በቃ ምንድን ነው የምታካብጂው? ኔትወርክ ነው። የግል ቂም የለብኝም ከሱ ጋር። ግን ብሩኬ ላይ ያደረገው ነገር ብሩኬ ይገደል፣ ብሩኬ ይሰቀል ብሏል። እሱ ከህፃን ልጆቹ ላይ ብታሰር አንድ ቀን ከህፃን ልጅ ላይ ነው የታሰረው። ብሩኬ የታሰረው ለቤተ ክርስቲያን ለድንግል ማርያም ፍቅር ብሎ ነው። ብሩኬ ላይ ይሄንን ፍርድ ስፈርድ እሱ ግን ለድንግል ማርያም ቆሞ አንድ ቀን ቪዲዮ ሳይሰራ ነው ብሩኬ ላይ ይሄንን ነገር የተናገረው። ፋሲል የሚባል ዳይፐር አለ። የሱ ዳይፐር ደግሞ የሱ ተከታይ ማለት ነው። እና እንግሊዝ ያለው አንድ አሺሻም አለ እዩ የሚባሉት ከዚህ በፊት የበለገን እናት ፎቶ ለጥፎ ሲራገጥ የነበሩት ቤተክርስቲያን የማይወክሉ ናቸው እነዚህ ማለት ነው። ስለዚህ እነሱ ላሉ አንተ ለነሱ መልስ አትስጥ፣ እኛ አለን ለመራገጡ ማለት ነው፣ እነሱ ለመናገር ኦኬ። ስለዚህ አንተ ለነሱ መልስ አትስጣቸው። አንተ ቀጥል። ቤተክርስቲያንን አክብረሃል፣ አባቶችን ሰምተሃል፣ ወንድሞችን ሰምተሃል። ዘመንህን ይባርክ፣ ቀጥል። በጣም ነው የማከብርህ፣ በጣም ነው የምወድህ። እግዚአብሔር በብዙ ይባርክ። ማርያምን ይኸውላችሁ፣ እኔ በጣም ትልቅ እቅድ ፕላን አለኝ። እኔ አሁን የሆነ ነገር እኮ ብናገር ድሮም ለዚህ ብለን የመጣው ይሉኛል። እኔ እኮ አፈርኩ እኮ ጌታን። አንዳንዴ በይሉንታ የምትጎዱት ጉዳት አላለ በይሉንታ። እኔ አሁን ቆይ እስኪ ብቸገረኝ ጴንጤዎች ጋር እንዴት ነው የምፈልጉት? ብቸገረኝ እኔ ቸገረኝ ብዬ እንኳን መናገር አቅም አጥቻለሁ እዚህ ውስጥ ማርያምን። ለጴንጤዎች ግባት እንዳልሆን ማለት ነው፣ ለጴንጤ ግባት እንዳልሆን ቸገረኝ ብዬ ለመናገር ግን ብቻ በአጠቃላይ ደሜ አሁን እኮ አንተን በጣም የሚወድ ሰው ይበዛል። አላወቀውም እንጂ አንተ የአንተ ወዳጅ በጣም ብዙ ነው። ግን እኛ ሰዎች ደካማ ስለሆነ የሚነቅፈንን ሰዎች ላይ ወይ ደግሞ የሚቃወምን ሰዎች ነው የምንወደው። ወንድሞች ቢቃወምህ ምንም ችግር የለም፣ ኦርቶዶክስ ናቸው፣ ወንድሞች ናቸው። ከነሱ የበለጠ ግን የሚወድህም ነፍ ሰው ነው ያለው። ገባ? ስለዚህ እነ ዘማርያም አንተ ቤት ነበር ያስተምሩ የነበሩት በፍቅር በጸጋ። ዘማርያም አንድ ቀን ክፉ ሲናገር ሰምቼው አላውቅም። ያሬድም እንደዛ። ስለዚህ
ሁላችን መተን አንተ ቤት ነው በፍቅር ነው ክርስትና በፍቅር ነው። ስለዚህ ማንም ሰው ቢናገረ በፍቅር መመለስ ያለበት ደሜ እነሱም በስሜት እንጂ ኦርቶዶክስ ወንድሞች ናቸው። ኦርቶዶክስን ሃይማኖትን ከፍቅራቸው የተነሳ በስሜት ነው የሚሳደቡት። እሱ ነገር ሁሉም ሰው ማቆም አለበት ብዬ ነው የምናገር። መሳደብ ክርስትና አይደለም፣ ግን ለሃይማኖት ካላቸው ፍቅር የተነሳ ብዙ ነገሮች ሊናገሩ ይችላሉ። እነሱን አትናገራቸው። አንተ የሚወድ ሰው ብዙ ነው፣ እኛም አለን፣ ለዘላለም አለን። በጨለማ ውስጥ ብዬ ነበር ካለን በብርሃንም አብረንን ወደፊት እንቀጥላለን። ስለዚህ ደሜ የሚወዱ ሰዎች አስባቸው፣ የሚቃወሙን በፍቅር ነው መመለስ ያለብን። አይደለም ምን አለ መሰለህ፣ ትክክል እቀበልሃለሁ። ኦኬ ደምረው እቅድ አቅዶ ነበር፣ ፕላን አድርጎ ነበር፣ ቪዲዮ ሰርቶ ነበር፣ ከቀሊሜ ጋር ለመነጋገር ቪዲዮ ሰርቶ ነበር። ገባ የተረዳሁትን ነው የተረዳሁትን የተገነዘብኩትን ለማስረዳት ነው ፕሮግራም ያስኩት፣ ቪዲዮ ያሳየሁት። ቪዲዮ ስለታየ ብቻ ቤት ከፍተህ መጨረሻው ምን እንደሆነ ሳታቅ ደምሮ መደብደብ እኮ ሼም ነው። ቪዲዮ ሰራ ደምሮ ከአንድ ሰዓት በፊት፣ ከአንድ ሰዓት በኋላ ደግሞ አልገባም አለ። እሺ አልገባም ላልኩበት ለምንድን ነው ላይቭ ገብቶ ጎበዝ ደምሮ ያላለው? ጎበዝ ደምሮ እንወዳለን ለምን አላለም? ልክ ሌሎች ኦርቶዶክስ እንዳደረጉት ቪዲዮ ሰርቶ ለምን እንደዚህ አላለም? ሁሌ ግን ባለማተብ በመሆን ይኮራሉ። ማርያምን በጣም በአባቶች ስር በመሆን ይኮራሉ። አባት ስላለኝ ይኮራ። ጴንጤ ያለው አባት የለኝም። እንደፈለግኩ ያልነበር እንደመሆኑ እንደፈለግኩ ማን ይከለክለኛል? በራሴ ሞባይል በራሴ ዋይፋይ ማንም አይከለክለኝም። ደምሻ እኔ ያን ስራ ቦታ ስለኮረ ከአምስት ደቂቃ በኋላ አጣለሁ እና እንደዚህ ውበቱ እንደዚህ ያማረብህ ኦርቶዶክስ ቅባት ነው የተደፋብህና ይሄ ሰውነት እኮ ፈረንጅ መሰለህ እኮ ማርያምን። አሁን እኔ የሆነ ጠራጠራ ዱባይ ነው ያለው። የት ነው ያለው? ዱባይ ደሜ ጠራጠራለሁ። አንተ ጊፍት ስጠኝ እንጂ ቆየ እኮ ጊፍት ከሰጠኝ ማርያምን አወርድልሃለሁ። በጣም ሼም ነው። እኔ ለአንተ እዚህ ጋር አሰዳደብልሃለሁ። አንተ ዱባይ ነህ ምናምን ብለህ ሙርት ይዝብኛለህ። እኔ እጠራጠራለሁ እና ደምሻ በፍቅር መልስ፣ የሚሰጡኝ በፍቅር መልስ። ደምሽ በምንም ተአምር አሁን ዱባ አድርጌ አሁን ቀልዱን ተውና በዛ ብሎ አሁን ችግር የለም። አንተ ደም ይሰማል ወይ? እንዴት ዋልክ? እንዴት አመሸክ? እንዴት አደርክ? ዝጋዛ ብሎን በተቀመጥ እኔ ምን ደምሮ እኔ ላወራ ስልማ አታወራም። ማርያምን ታወራ። እግዚአብሔር ምስክሬ፣ እኔ ጌታ በሚያውቀው እውነት ዛሬ ከኔ ጋር የነበሩ ወንድሞች አሉ። ሰሚት በሻል የሚባል ቅዱስ ልደታና ቅዱስ ዑራኤል ቤተክርስቲያን እዛ ነበርኩ እስከ 7 ሰዓት። ከዚህ ጠዋት ነው የወጣሁት። 11 ሰዓት ተኩል ነው አንድ ቢያጁ የሄድኩት ማለት ነው። 7 ሰዓት እዛ ዛሬ አርሴማ አይደለች አስቀድሰን ምን ብለን ጨርሰን አንድ መርሃ ግብር ተካፍለን ከ7 ሰዓት በኋላ የግድ ገቢ ማስገባት ስላለብኝ ድክም ብሎኝ ነው የመጣሁት። ደክሞኝ ደምረው ሰክሯል። እኔ እኮ ኮፍያ አማረብህ ስራ የለበስኩት። እኔ አንድ ነገር ግን በጣም ከአንተ የሚያናድደኝ ነገር ልንገርህ። ለምንድን ነው ጥሩ ኮሜንቶችን አይተህ መልስ የማትሰጠው? ሁሌ አይንክ ለምንድን ነው ኔጌቲቮችን የሚያየው? ኮፍያ መንፈስ ማለፍ የሚባል ነገር ደሜ እያወራው ነው። አዳምጠኝ እንዴ ላውራበት። ማለት ሁሌ ኔጌቲቭ ኮሜንቶችን የምትመልሰው ነገር በጣም ነው የሚያናድደው። ዩኖ እንትን የተጠመክ ጊዜ ያሬድ ምን እንዳለ ወደኛ ቤት ስትመጣ ምንም የምንሰጥህ ነገር የለም ነጠላና መስቀል ነው ብሎሃል። ሌላ ልታገኘው የምትችለው ምንም ነገር የለም ብሎህ ነበረ ካስታወስከው። አልቀበልም። ይሄ እርግማን አይደለችም ኦርቶዶክስ። እኔ ነዳያን የሚበዛው ኦርቶዶክስ ውስጥ ነው እንጂ ጴንጤ ጋር ነዳያን አይበዛም። ማርያም እኮ አዳምጥ። ጌታ ሆይ ምንድነው ዛሬ ደግሞ ማያሰማ የለቀቀብክ ለወራበት የቀለሜ መንፈስ መጣ እንዴ? ውጋው እና ይኸውልህ ልንገርህ፣ መገፋት፣ መሰደብ፣ መወንጀል ካለብህ ኦፍኮርስ ትሆናለህ። አንተ ማንም ስለሆንክ
እዚህ ምድር ላይ ያ ነገር ለአንተ ሊቀር አይችልም። ሁሉም ሰው ላይ ሊደረግ የሚችል ነው። ደን ያለህበት ቦታ ደግሞ ለእንደዚህ አይነት ነገር ያጋልጣል፣ ኢሞሽናል ያደርጋል። የምትሰማው ነገር ሊያነግር ይችላል። አንተንም የተናገርከው ነገር ኔጌቲቭ ነው ተብሎ ሊያስወቅስ ይችላል። ከሰዎች ጋር ሊያነካካት ይችላል። ይሄን ነገር የማትፈልገው ከሆነ ዲአክቲቬት አድርገህ መውጣት። ይሄ ነገር ላይ ደግሞ መቆየት የምትፈልግ ከሆነ ደግሞ እነዚህን ነገሮች እንዴት ነው ሌሎቹ የቻሉት? ማለት ከአንተ በጣም የበሰሉ ምናምን የምንላቸውን አባቶች እኮ ያልተሳደበ ማን አለ? መውጣት አቅቷቸው ወይም እንዳንተ መልሰው መናገር አቅቷቸው እኮ አለ። ገባክ? ግን ማሳለፍ የሚባል ነገር አለ። አንገታችን ላይ ያሰርነው ማህተብ አንደበታችንን መቆጣጠር ካልቻለ፣ ስሜታችንን መግዛት ካልቻለ መስቀሉን የተሸከምንበት ትርጉም ላይገባል ነው ማለት ነው። ለእያንዳንዱ ኮሜንት መልስ አትስጣቸው። ለእያንዳንዱ ንግግር ደግሞ መልስ አትፈልግ። ሰላም ሰላም፣ እንደምን አለ? ሰላም ነው ወይ? ሰላም፣ እግዚአብሔር ይመስገን። ኤአይ አይደለማ ኤአይ ነህ? አይ ኤአይ በልስ ኤአይ አይ ኤ በልስ ኤአይ ኤአይ ኢንተሊጀንት የሚል ማለት ነው። ኦኬ፣ የሚገርምህ ጥሪ እያደረግኩ ነበር። አሁን በአንተ ጉዳይ ላይ ጥሪ እያደረግኩ ነው የመጣኸው እና አድርሱለት ብዬ ለብዙዎች እንዲያደርሱልህ ነበረ። አካውንት ትናንትና አንተ ስለተደረገ እስቲ እናነሳለን፣ አንዳንድ ሀሳቦችን እንነጋገራለን። ባትመጣ ኖሮ ዛሬ ችግር ውስጥ ነበረ የምንገባው። ለምን ምን አጠፋው? ምንድን ነው የተፈጠረው ነገር? ምንም አልተፈጠረም። ዳምራው የተዋህዶ ልጅ ችግር ውስጥ ሊገባ ነው እያሉ እኮ ቪዲዮዎች የተቆራረጡ እያየው ነበር። እኔ በታምር እኔ አልገባም። ሶፊ ታውቅኛለህ። እኔ የምልህ በእግዚአብሔር ቃል እግዚአብሔር እንደረዳኝ መጠን ያወቅኩትን ለመናገር ወደኋላ ማለት ሰው እንደሆንኩ ታውቃለህ፣ ትረዳለህ። ምክንያቱም በልቤ ውስጥ ያለ ይህ የእግዚአብሔር ቃል መቼም ነው ከውስጥ ሊወጣ የማይችለው እና የምፈራበት ነገር ምንም የለም። ለመሰለህ ይሄ ውስጥ ያለው የእግዚአብሔር ቃል ፍሬያማ እንደሆን የተተከልኩበት ቦታ ትክክለኛ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ያለበት ቦታ ነው እና እኔ አንድ ቀን ፈርቼ አላውቅም በሕይወቴ፣ አንድ ቀን በሕይወቴ ፈርቼ አላውቅም። ለዚህ ነው ይህን ማህተብ አቡነ ጎርጎሮስ የሰጡኝ። አቡነ ጎርጎሮስ ማለት ለ45 በምስራቅ ሸዋ ሀገረ ስብከት ለ45 ዓመት ጳጳስ ሆነው ያገለገሉ ምርጥ የተዋሕዶ ጀግና ማህተብ ሰጡኝ። ይህንን መስቀል አደረጉልኝ። እኔም ማመቻቸት አልቻልኩም፣ ተቀበልኳቸው። በጣም ደስ ብሎኝ እና እኔ ምንም አንድ አበባ ጋይስ እመሆኑ ለምንድን ነው የቀረኸው ታዲያ? ዲቤት ነበረ። አንዳንዶች እኛንም አለማክበር ነው ጠብቀ ነው ሰዓት ተቀጥሮ የሚል ከዛ ደግሞ ከመጀመሪያም ግብዣውን የጋበዝከው አንተ ነህ ተብሏል እና እውነት ነው? ከእሱን ጀምር እስኪ። አንተ ነህ ጥሪውን ያቀረብከው መጀመሪያ? እግዚአብሔር ይባርክ። ቴንኪው ወንድማችን ሶፊ። እኔ ጥሪውን አቀረብኩ። ያቀረብኩትን ጥሪ ደግሞ የምሰማቸው ማዳመጣቸው ወንድሞች አሉ። ቤተክርስቲያን አለችኝ፣ አንድ የሆነች ያልተከፋፈለች ቤተክርስቲያን አለችኝ። ሶዛት ደሜ ይህ የምታደርገው ቲቤት ለምንም አይጠቅምም። እኛ ወንድሞችንን እኛን ስማናሉ እንዴ! እኔ ውይይቱ ለምን ባናቱ አይተከልም? የወንድሞቼን ነገርማ ካለመስማት የሚከለክለኝ ነገር የለም። ጠንቅር ብሎ ይጥፋ ብዬ እኔው የጠየኩትን ድቤት እኔው ራሴ አልፈልግም ቀርቷል ብዬ አደባባይ ላይ ተናገርኩ እና ምንም ሌላ ነገር የለውም። እንደዛ ከሆነ ለምን ቀድመህ አላሳወቅም? በዚህ ጉዳይ ዲቤት ላደርግ የነበረው
ልወያይ የነበረው ጉዳይ በእንደዚህ በአባቶች በወንድሞች፣ ምክንያቱም መጽሐፍ ቅዱስ መታዘዝ ከመስዋዕትነት ይበልጣል ይላል። አባቶችን መታዘዝ ግዴታ ነው፣ ወንድሞችን መስማት ግዴታ ነው። አንዱ እኮ ትልቁ ነገር መታዘዝ ነው። ስማ ይህ ውይይት ፈጽሞ ዛሬ አይካሄድም። ዛሬ 2 ሰዓት ላይ የሚደረገው ወንድማችን የደምረው ውይይት ይሰረዛል ማለት ነው። ምክንያቱም እንደምትሰማኝ እንደምታዳምጠኝ ተስፋ አደርጋለሁ። አያርለ ስለዚህ እኔ አይኖርም ቤተክርስቲያን ስለማከብር ይህን ውይይት አላደርግም ብዬ ጓደኛዬ ያያ ዘልደታ በሰራው ቪዲዮ ላይ ዲዩት አድርጌ ለህዝቡ አሳውቂያለሁ። ህዝቡም ይህንን ተመልክቶታል። እንግዲህ ወደ 20 ሺህ ሰው ነው የተመለከተው። ስለዚህ አሳውቂያለሁ። ሶዛት እንደ አዲስ አለ እንደዚህ ነው። አረ ወንድሜ ተው፣ እኔ ትቼዋለሁ። በቃ አመጣም ከመጣው አንተ ጋር ራሱ ከመጣው ይሄ ውይይት አላደርግም ለማለት ነው የምመጣው። ከመጣው ኦኬ። ከዛ እኔ ቤቴን ከፈትኩ ነገረ ማርያምን ሊቃውንቶች መጥተው ዲያቆናት መጥተው በደንብ አድርገው እኔ ለአብራራ ከምችልበት በላይ አድርገው አብራርተው ለህዝቡ እንዲሰሙ ህዝቡ እንዲማር አደረጉ። ደወለ ላይቭ ላይ አልመጣም በቃ ዝጋው ነው ያልኩት። ጀለስ ቤቱን ከፍቶ ሰበር ዜና አለኝ የምስራች አለኛልና ደምረው አልመጣም ብለዋል። እዚህ ቤት ለሚፈጠር ነገር ኃላፊነት አልወስድም አለ። ምን ማለት ነው? እዚህ ቤት ለሚፈጠር ነገር ኃላፊነት አልወስድም ማለት ምን ማለት ነው? ለምንድን ነው እዛ ቤት እንዲፈጠር ፍቃድ የፈለገው? ለምን ፈለገ? እኔ ከሌለው ኦርቶዶክሳውያን እዛ ከሌሉ ለምን ፈለገ? በቃ እኔ ነኝ የጠራሁት ኤርሚያስን ጠርቼ ደግሞ እኔ ነኝ አልፈልግም ያልኩት። እሱ ጠርቶኝ እሺ ብዬው አልፈልግም ብል ፈራህ ይባላለሁ፣ ፈሪ ይባላለሁ። ግን እኔ ነኝ የጠራሁት ፔሬድ። እኔ ለጠራሁት ደግሞ ያው ፈሪ አልባልም። ስለዚህ አንተ እያልክ ያለኸው እኔ ለጠራሁት ጥሪ አልፈልግም ማለትም መብት አለኝ ነው። ታንክ ዩ ፓስተር፣ አመሰግናለሁ። ኦኬ። ታዲያ በዚህ አጋጣሚስ ሲጠብቁ ለነበሩ ሰዎች ምን ምላሽ አለ? ይቅርታ ልጠይቅ ትችላለህ ወይስ ምንድን ነው የሚለው? ለምን መጡ እኮ እኔ ጋር መጡና እነዛ ውይይት ሊመለከቱ የነበሩ ሰዎች እኔ ጋር መጡና የውይይቱን ዓላማ አጀንዳ፣ የነገረ ማርያምን አስተምሮ ምን እንደሆነ ከአብራራው ከነገርኩ በኋላ ለህዝቡ እዛው ማለት ነው ለህዝቡ እንደማልመ ያውም እኮ ርዕስ አድርጌ ውይይቱ ቀርቷል ብያለሁ። በቃ ውይይቱ ቀርቷል ብያለሁ። ይሄ ትልቅ ርዕስ ነው። ትልቅ አለ። ውይይቱ ቀርቷል ብለህ አንተ እያየ በቃ ደምረው አንተ እኮ እንደውም ትሻል ነበር። እኔ አንተን ነበር የመረጥኩት። በነገራችን ላይ ውይይቱ ላይ አንተን ነበር የመረጥኩት፣ አንተ ቤት እንዲሆን ማለት ነው። ገባ? አሁን አንተ ቤት ቢሆን ኖሮ ዛሬ ሲሳይ ያደረገውን ነገር አንተ አታደርገውም ነበረ። አንተ ለኦርቶዶክሳውያን ቀና አመለካከት አለ፣ ጥሩ ልብ አለ፣ ጥሩ ነገር አለ፣ አትሳደብም። እንደዚህ አይነት ነገር ቢኖር አንተ ላይ እኔ በጣም 100% የማረጋግጥልህ አታሽቃብጥም። ኤርሚዬ አትልም። በቃ ደምሮ ቀርቷል፣ ሂድ ቤትን ክፈት። እኔ ራሴን ኮንተንት አለኝ፣ በራሴ ኮንተንት እንትን እላለሁ እቀጥላለሁ ትል ነበረ። እንግዲህ አልሆነም እና ግን ምንድን ነው አንተ ነገረ ማርያም ላይ ለማውራት ፈርተሃል? ፈርተህ ነበር? ትላንት አልተዘጋጀህበትም ነበር? እኔ ነገርኩ እኮ ይሄንን ውይይት ሌሊት 11 ሰዓት ላይ ባላደርገው ኖሮ ፈርቻለሁ እላለሁ። ያደረግኩትን ውይይት እኮ ነው ሀሳቤን በሰላም ለመግለጥ ኒውትራል የሆነ ቤት የተፈለገው ለመግለጥ ሀሳቤን ለመግለጥ አድርገናል እኮ። በዚህ መጽሐፍ ላይ ተነጋግረናል እኮ። ተሸማቋል እኮ እሱ። ቤተክርስቲያን የማታውቀው መጽሐፍት ይዞ እኮ ነው የሚከራከረው፣ ግለሰብ ያሳተመውን። የሚገርም እነዚህ ለምን ያስክ ብዬ እኮ ጠይቄዋለሁ እኮ። ነጥብ ጥሏል። በነገራችን ላይ በጣም ግን በመፍራት ሳይሆን የቤተክርስቲያን አባቶችን፣ ወንድሞችን፣ ቤተክርስቲያንን እኔ ቤተክርስቲያን ስላለኝ ቤተክርስቲያን ከማክበር አኳያ
ይህን ነገር አቆምኩት እንጂ ኤርሚያስን ከመፍራት የሆነ ገንዘብ ከማጠር አኳያ አይደለም ያለው ነገር። እሺ እንደዛ ከሆነ ለምንድን ነው እንዳትወያይ የተፈለገው? እየነገርኩ እኮ ነው። አሁን ያሳየው ቪዲዮ ላይ አልሰማ ምን እንዳለ ያያዘረጀታ ገባኝ። አየውኝ እኮ ግን ለምንድን ነው እንድትወያይ ያልተፈለገው ነው? በቃ ምንድን ገባሲ ያያዘረጀታ ያስተላለፈው መልዕክት ያስተላለፈው መልዕክት እኮ ገብቶኛል፣ ተረድቻለሁ። ግን ምንድን ነበር ገባኝ፣ ሰምቻለሁ። በቃ ያው ውይይቱ ፕሪኮንዲሽን አስቀምጧል። በቃ ፕሪኮንዲሽን ስላስቀመጠ ቤተክርስቲያን ስብሰባ ላይ ነው ያለችው። ስለዚህ አባቶች ለእኛ ለልጆቻቸው ሊያሳውቁን የሚፈልጉት ነገር ስላለ አጀንዳ እንዳይቀየር ይሄን ነገር አታውራ ነው። ከዚህ የበለጠ እኔ ቤተክርስቲያን እንደዚህ አይነት ትልቅ አጀንዳ እያላት ትልቅ ፕሮግራም እያላት 90 ሚሊዮን ኦርቶዶክሳውያንን ለማስተማር በተዘጋጀችበት ሰዓት እኔ ትል የሆንኩ ሰውዬ ስለ ኦርቶዶክስ ምንም ሳያገባኝ ሳልወከል ውክልና ሳይሰጠኝ እኔ እንዴት ነው ውይይት አድርገው? ውይይቱ እንደዚህ በአፍንጫው ይወጣል እንጂ ዓላማ የለኝም። ገንዘብ ሜክ ለማድረግ አይደለም ውይይቱን የፈለግኩት አይደለም። ገንዘብ ሜክ ለማድረግ ቢሆን ውይይቱን የፈለግኩት አደርግ ነበረ። ምንም የማያውቅ ሰው መጥቶ እኛን በጊፍት ሰፖርት ያደርገን ይችል ነበር። ግን እኔ ኦርቶዶክስ ከሰጠችኝ አንደኛውና ዋነኛው ነገር ባለአእምሮ አድርገኛለች። በጣም ባለአእምሮ ነፍሴ ስሜት፣ እውቀት፣ ፍቃድ እንዳላት እነዚህ ስሜት፣ ፍቃድ፣ እውቀት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአግባብ ሁኔታው እንድጠቀምበት አድርጋኛለች። አየህ፣ በስሜቴ በሆን እጎዳ ነበረ፣ እገባ ነበረ። ግን በእውቀት ነፍስ እውቀት አላት። ያ እውቀት ደግሞ ምን አድርጎላታል? ፍቃድ ሰጥቷታል። በዛ እውቀት ከሰዎች በሰማሁት ከሰዎች በተረዳሁት ከወንድሞች ከዲያቆናት ከሊቃውንቶች ከቤተክርስቲያን ከሰማሁት አኳያ ይሄ ውይይት እንደዚህ በአፍንጫው ለምን ያወጣል? ነገ ሌላ ቀን ነው። ስለዚህ አሁን የቤተክርስቲያኗ ስብሰባ ካለቀ የመወያየቱስ ፍላጎቱ አለህ? ወንድሞችን የቤተክርስቲያን አባቶችን አናግሬ ከነሱ ፍቃድ ካገኘውን እወያያለሁ። አይተው ከተባልኩ አልወያይም። እኔ ግን አንተ ቤት እኔ የምነግርህ የእውነት እኔ ሶፊ እዚህ ያላችሁ ማርያምን ነው የምላችሁ። ማርያምን እኔ ሶፊ ላይ ምንም ቤተክርስቲያንን በምንም አቅጣጫ ያዋርዳታል ብዬ አልጠብቅም። እሱ ቤተክርስቲያንን የቤተክርስቲያን አባቶችን ሰዎች መጥተው ሊያዋርዱ ባሉ ሰዓት ያስቆማቸዋል። ኖ ይላል። ለምን? አባቱ ካህን ናቸው። ብራዘር የካህን ልጅ ነው፣ የቄስ ልጅ ነው። አይን እያየ እንዲህ ነቅሎ ነው የሚያስወጣ። ሳደባለሁ ብትል ሶፊ ቤት ኦርቶዶክስን ሳደባለሁ ብትል እንዲህ ነቅሎ ነው የሚያስወጣ። አይደራደርም በኦርቶዶክስ። በምን አምናለው መሰለ ኦርቶዶክሳውያንን የሚሆኑ ሙስሊሞችንም ፕሮቴስታንትንም አንደኛ እንደ ኢትዮጵያ እንደ ሀገራችን አልፎም እንደ ዓለም መጽሐፍ ቅዱስ ቢቻላችሁ ከሰዎች ሁሉ ጋር በሰላም ይኑሩ ይውላል። ከዛ ደግሞ እግዚአብሔር ራሱ ያከበሩኝን አከብራለሁ ነው የሚለው። ወንጌል ከሆነ የምትሰራው ለእኔ ስትነግረኝ ደምረው ወንጌልን አክብረኸኝ ያለኝን ነገር አክብረህልኝ ዘሬን፣ ሃይማኖቴን ምናምን እነዚህ ነገሮች ሁሉ አክብረህ ሪስፔክት ስታደርገኝ የምትነግረኝን ነገር ኦኬ ይሄ ነገር ልክ ነው ልክ አይደለም ብዬ የመስማት እድሉ ይኖረኛል። ጆሮዬ ክፍት ይሆናል። እየሰደብከኝ እንዴት ነው የምሰማህ? እያዋረድከኝ እንዴት ነው ልሰማህ የምችለው? ገባ? ስለዚህ ከዛ አንጻር ኦርቶዶክስን መስደብ አይቻልም፣ ፕሮቴስታንትን መስደብ አይቻልም። እስከዛሬ የሶሻል ሚዲያ ላይ ሰዎች ሲሰዳደቡም አልወድም አንድ ነገር። ስለዚህ ከዛ አንጻር ነው እና ሰዎች የሰውን ነገር እኔ እግዚአብሔር የለም ብለው የሚሉ ኤቲስት እንኳን ቢሆን ሰምተህ ሀሳቡን አክብረህለት እንወያይ ካላልከው በስተቀረ የታባ እግዚአብሔር የለም እንዴት ትላለህ ምናምን ብለህ ወደ ስድድብ ከገባህ እንዴት አድርጎ ይሰማሃል? እሱንስ የሚከተሉት ሰዎች እሱን ብለው የመጡ ሰዎችስ እንዴት ይሰማዋል? ስለዚህ በመከባበር ውስጥ ነው ወንጌል ዋናው ዓላማ።
የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆች እናንተም የገባችሁን የተረዳችሁትን ነገር ለማስተላለፍ እንደ ቤተክርስቲያናችሁ አስተምሮ ቀኖና ደጉማ ስርዓት አላችሁ። በዛ መሰረት ነው የምታወሩ። ፕሮቴስታንቱም በገባው በተማረው እግዚአብሔር በገለጠለት ልክ ደግሞ እንደዛው ሲያወራ በመከባበር ማውራት ምንም ክፋት የለውም። አሁን አንተ እንደዚህ ስትል ራሱ ስለ እኔ ፖዘቲቭ ነገር ስትናገር የሚናደድ አለ፣ ፀጉሩን የሚነጭ አለ። ምክንያቱም በቃ እኔ በጣም እኮ የግድ በቃ መሰዳደብ አለብን። እኔ የሆነ ሰው እንዲወደኝ ደምረው መስደብ ማለት ነው። ይሄ በፍጹም ለዘላለም አይደረግም። እኔ ጋር አልቀበለውም። ይሄንን አካሄድ ልክ ነውም ብዬ አላምንም። ግን ምንድነው የትኛውም አይነት ዲቤት፣ ንግግሮች፣ መመካከሎች ውስጥ የሚያተርፉ ሰዎች ስላሉ ከዛ አንጻር አሁንም ፍቃደኛ ከሆንክ ከተለያዩ ሰዎች ጋር በአንዳንድ ነገሮች ነገረ ድነት ላይ ምስጢረ ሥላሴም ላይ ከሆነ ነገረ ማርያም ላይ ከሆነ እንደውም አንደኛው አንተ የሰራኸው ሜሮሎጂ ላይ ነው መነጋገር የምፈልገው ምናምን ብለህ በደንብ ቦልድሊ የተናገርከው ቪዲዮም አለኝ አይቻለሁ። ግን አይታላ ቀለሜ ግን ምን አለ ቀለሜ አደል? ቆይ ሰው ስም አታንሳ፣ ተው ሰው ስም ሳላነሳ ከኔ ጋር የሚወያየው ሰውዬ ምን አለ? በሰዓታቱ በመጽሐፈ ሰዓታት በመጽሐፈ ዚንቅ እንደገና ደግሞ ምን አለ? አዎ በራእየ ማርያም አለ። ራእየ ማርያም ላይ እኮ ማርያም ስለ ሰው ልጆች ኃጢአት ሞታለች የሚል እኮ የለም እኮ። ሁለተኛ ደግሞ በግዕዝ የተነገረ ነው። ገባ? በግዕዝ የተነገረ ነው። ግን እዚህ ነገረ ማርያም ላይ ብቻ አተኩረን ነበር እንድንወያይ የፈለገው። ሲናገር ግን ነገሩን አሰፋው። በቤተክርስቲያኒቷ መጽሐፍት ነው በቃ መልክ ሊሰራብኝ ነበር፣ ግን ያው አልሆነለትም። ስለዚህ አንተ ካሰብነውም ርዕስ ውጭ ሆኗል ነገሩ ነው። ላሰማ እንደ የተናገረውን ቆይ ላሰማና በውይይታችን ለምን መሰለ መልስ መስጠት በማይችልበት ሁኔታ ያው እሱም እዚህ አብሮን ስለሌለ መልስ እንዲሰጥ እንዳይሰጥ ሳይሆን ማለት እኔ እናንተ አሁን በምናወራበት ሰዓት ህዝቡ ከስር የሚሰማን ህዝብ አለ። ገባ? የሚሰማን ህዝብ እሱ የተናገራቸውን ይኸውልህ ስማ። ሰላም ለእናንተ ይሁን። በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስም ሰላም ብያለሁ። ዛሬ ምሽት በኢትዮጵያ 2 ሰዓት በወንድማችን በሲሳይ ቤት ወንድማችን ደምረው በነገረ ድህነት ጉዳይ ነገረ ድህነት በነገረ ማርያም ትምህርትና እንደዚሁም በቤተክርስቲያኒቱ በማርያም ስም በተጻፉ ለምሳሌ እንደታምረ እዚህ ጋር ነገረ ድህነት በነገረ ማርያም የሚል ነገር አልተናገርኩም። እንደዚህ የሚል ነገር የለም፣ አልወጣኝም። ነገረ ማርያም ነው። ስፔሲፊክ ሜሮሎጂ ላይ ነው እናውራ ያልኩት። አንድ በል እዚህ ጋር ቀጥሎ ስሞ ማርያም መጽሐፈ ዚቅ፣ መጽሐፈ ሰዓታት እነዚህና ሌሎችን በመሰሉ በቤተክርስቲያኒቱ መጽሐፍቶች ውስጥ ነገረ ድህነት ሰው ማርያምን በማመን የዘላለም ሕይወት ይገኛል ብሎ የሚለውን ጨምሮ መጽሐፍ ቅዱስንም ጨምሮ በዚህ ላይ የዲቤት ጥሪ አቅርቦልኛል ወንድማችን ደምረው። እኔም በደስታ ተቀብያለሁኝ። ቅድም አውርተናል። በወንድማችን ሲሳይ ቤት ነው የሚሆነው ከምሽቱ 2 ሰዓት ላይ ራሱ ሰዓቱን የመረጠው የኢትዮጵያ ምሽት ላይ ማለት ነው። በዚህም ተስማምቻለሁ። ስለዚህ ማታ የኢትዮጵያ ምሽት ማታ ላይ ማንም ሰው እንዳይቀር በወንድማችን ሲሳይ ቤት ነገረ ድህነት የመዳን ትምህርት ማለት ነው በማርያም ጉዳይ በቤተክርስቲያኒቱ መጽሐፍ ላይ አንድ ነገር እናድርግ። ቆይ ደሜ እንግዲህ እዚህ ላይ የእግዚአብሔር ሰው ወንጌላዊ ኤርሚያስ አበበ ከአንተ ጥሪ እንደደረሰውና ርዕሱም ደግሞ በነገረ ድህነት ነገረ ማርያም ላይ እንዲሁም የቤተ ክርስቲያኗ የተወሰኑ መጽሐፎች ላይ እንደሆነ ጥሪ ያደረግከው ተናግሯል። እስቲ አንተ ደግሞ ያቀረብከውን ጥሪ አምጣው። ያንተን ደግሞ ሚዛናዊ እዚህ ላይ ነው። አንተ ምንድን ነው ጥሪ ያቀረብከው? እኔ ምንድን ነበር ያቀረብኩት መሰለህ? የምንወያየው ጠዋት 11 ሰዓት ሌሊት 11 ሰዓት በነገረ ማርያም ሳስረዳ እንዳላስረዳ እንቅፋት ሆኖብኝ ነበረ። ሚውት ያደርገኝ ነበር፣ ያወርደኝ ነበር። በቃ ሀሳቤ ተበታተለ። ባይገርምህ እኔ እንደውም የምነግርህ በጣም የሚያጠናክሩ መጽሐፍቶችን ሁሉ ነው የገዛሁት። በጣም ከዛስ ገባው ነገርኩ፣ ተነጋገርን።
ገባ ተነጋገርን፣ አወራሁት። እሺ አለ። ቪዲዮ እንስራ ተባባልን። ቪዲዮ ሰራው። ቪዲዮ ስሰራ በሜሮሎጂ ብቻ የምንነጋገረው ኤርሚያስ እኮ እስኪ አንዴ ለምን እንዲህ አታረግም? የአንተን ጥሪ እንስማው። አንዴ በዛኛው ስልክ ገብተህ የአንተ አካውንት ላይ የአንተን ጥሪ እንስማው። አወረድኩት እኮ በቃ ጥሪው ራሱ በቃ አያስፈልግም። ምን ያደርጋል? የማልወያይበትን ነገር ለምንድን ነው ቲክቶክ ላይ የማስቀምጠው? አውርጄዋለሁ። ሁለት በጣም የተናደርኩት እኔ ማርያምን በጣም የተናደርኩት የሲሳይን ቤት የፈለግኩት በነፃነት እንዳወራ ደቂቃ ተሰጥቶኝ በደቂቃ በነፃነት እንዳወራ እንዳይገባ ነው የፈለግኩት እንጂ እኮ ዲቤቱን እኮ አድርገናል። ጠዋት እኮ ጨርሰናል። መልስ አሰጥቼዋለሁ። በቃ የተለያዩ መጽሐፍቶችን በግለሰብ የታተሙትን አምጥቶ ለምን ያስክ ብዬው ጠይቄው እነዚህን አሁን የቤተክርስቲያን ሊቃውንት እንትን ብሏቸዋል፣ አንቀበልም ብሏቸዋል። አንቀበልም ያሉትን መጽሐፍት ሊቃውንት አንቀበልም ያሉትን መጽሐፍት አንተ ምን አሸከመ? ለምን ትሸከማለህ? ለምን ትሸከማለህ ብዬ ነግሬዋለሁ። ጠዋት ጨርሼዋለሁ። ጠዋት ግን እያወረደኝ ስለነበረ በተለይ እዚህ ነገረ ማርያም ላይ ማስረዳት የሚገባኝ ጉዳይ ነበረ። ማስረዳት በምን በነፃነት ግን ወንድማችን ሲሳይ ጋር ተገባ። እንዳልኩ ይሄ ፀጉር አሁን ከትናንት ወዲያ ነው። ለምን ብትል ነገ ጎንደር ሄዳለሁ። አንተ ብቻ እንደ ፈረንሳይ የምትሄዱ አባት፣ እኛም ከሀገር ውስጥ እንጀምራለን። ጎንደር እንሄዳለን አባቱ። በነገራችን ላይ ነገ ጎንደር 1 ሰዓት ላይ እሺ፣ ሁላችሁንም ጋብዣችኋለሁ በእኔ ቤት ሁላችሁንም። እሺ፣ አደራ አደራ። ምንድን ነው ነገ ጎንደር ያለው መርሃ ግብር አለን። ትልልቅ አርቲስቶች ይመጣሉ። ትልልቅ ሰዎች ይመጣሉ። አባታችን አቡነ ጳውሎስ ማን ናቸው? እሳቸውን ይመጣሉና ትልቅ ፕሮግራም ነው። አቡነ ጳውሎስ የሚባሉ የሉም? አሁን ደምረው ጳጳስ አሉ። ጳጳሱ ስማቸው ነው ያላወቁት። አቡነ ጳውሎስ እንደዚህ ስላሉኝ ነው ስለነገሩኝ ነው። አቡነ ጳውሎስ እንቀበልሃለን የሚሉ ሰዎች አሉ። እኔ ጋ ኮሜንት ላይ ማየት ትችላለህ። ኮንታክት ሊያደርጉ ይፈልጋሉ፣ መቀበል የሚፈልጉ አንተን። የቤትን ኤሌክትሪክ ኮንታክት አድርግ ብሎ አባቴ አልፈልግም ብሎ ኮንታክት የሚያደርገው የቤትን አምፖል አስተካክለው ብለው እንቀበላለን ምናምን ኮንታክት የሚያደርገው የቤትን እንትን አስተካክል አባ። ሶፊ ጠይቀው ይባል። ምንድን ነው የሚጠይቀኝ? ሶፊ ምንድን ነው የሚጠይቀኝ? አረ እናንተ ሰዎች ፑሽ አድርጉ። አንድ ልብ ስጡኝ፣ አንድ ኮፍያ ምናምን። ከትንሹ እንጀምር። በስንት ነው የምንቀጣው? ዳድ ያው 3000 ነዋ። እሺ 3000 ነው የምንቀጣጠው። ፊልተር ነው የምንቀያየረው። ፊልተር ሁለታችንም። እሺ ችግር የለም። እኔ ያልከኝ እናደርጋለሁ። ይህንን ፊልተር እንቀያየር በማርያም። ይህን ፊልተር ላስቀይረው። ይሁት ይህን ፊልተር ማን ነው? ሶፊ ላይ ተመልከቱ። ይህን ፊልተር ሶፊ ላይ ይህን ፊልተር ሶፊ ላይ ያስባችሁታል ቢመጣ ማለት ነው። እሺ ችግር የለም። 3000 እኔ ነኝ ግን የምገባው። ያው ጉድ እንዳትሉ። ኧረ አልሆነም። እኔ እንደውም ሼር አላደርግም። አልሆነም። በቃ ሂድ። የትም ሼር ብታደርግ አይሆንም። እሺ ኧረ አደርጋለሁ እናትዬ። እኔ አንዳንዴ ሼር አድርግን እስኪ ካዶሽ የትም ሼር ብታደርግ 3000 አገባል። እሺ ሆን ያም 3000 ልገባለሁ። ምን ልትሆን ቀና ብለኝ። ካዶሽ ኦርቶዶክስ አለ እንዴ? ካዶሽ ተሸውደ ነው ብራዘር። ለእኔ ይሰጣሉ ብለህ ነው? ምን አገባ? አረ ብራዘሮች እንዴ! አረ ምንድን ነው? ስማ በአንዴ ነው 3000 እንደገባው በአንዴ ነው የምትቀጣው። አንተም በአንዴ ትቀጣለህ። እቀጣለሁ። እኔማ ችግር ፊልተር ነው እንድባየው።
እኔ በጣም አረ ሶፊ ነገራቸው በእናትህ ጴንጦች አትሳደውላቸው። ሁለተኛ ለዛ ጉዳይ እንጻጻፍ ተፈቅዶልሃል። በነገራችን ላይ ዋት ማርያምን በል ተፈቅዶልሃል እና ነገ ልምጣ። ነገ ሳይሆን ሰኞ ወይ ማክሰኞ እኮ እኔ ወደ አንድ ሀገር አሁን ለጊዜው እዚህ ነው የማለው ቦታ የሆነ ሀገር ወጣለሁ። ሀገር ለሀገር የምትዘዋዘረው እንደዚህ አይነት እድል ተፈቅዶ አንተ ሀገር ለሀገር ትዘዋዘራለህ? አረ አስጨርስልን በቃ የራሳችን መኪና ይኖረን። እዚህ አታውራ ስለሱ ጉዳይ። አንተ ደግሞ ነገሩ ሲያልቅ ቴንኪዩ ትላለህ። ከእኔ ምንድን ነው የሚጠበቀው? ምንም አለው ፕሮሲጀርማ አለው። በቃ እናያለን። እሺ በቃ እናያለን። ግን አንተ እንደምትፈልገው አይነት እንደሆነ ግን አምናለሁ። በቃ ደስ ይለኛል። ማርያምን በጣም ደስ ይለኛል። ማስታወቂያ ትሰራላቸዋለህ። በዛ ጉዳይ ጉዳዩ ላይ ሁለት ሰው ነው የተባለው። ከሁለቱ አንዱን በራሴ ምርጫ ነው፣ እነሱ ሳይሆን የመረጡት በራሴ ምርጫ። ደሜ 2018 ደሜ። እሺ ስለዚህ እንደሱ እናደርጋለን በሱ ጉዳይ። አሁን ግን አንዴ ብቀጣህ ደስ ይለኛል። አረ እንዳይቀጣኝ ደግሞ ጋይስ፣ በቃ እናንተ እያላችሁ እንዳይቀጣኝ። ወይኔ መጣ ወንድሜ መጣ በሳብሎ በእናትህ እንዳይቀጣኝ። በቃ እኔ ከፈለክ እንደፈለክ ሆንላ እንደዚህ መልሷለሁ። ከፈለክ 3000 በአንድ ነው የምንቀጣጠው። 3000 እና ደምሮ መሀይም እንደ የሆነ ድሮ አላውቅም ነበር። መሀይም እንደዚያ አይባልም ማለት መሀይም ብለህ እንዲሆነ እንዳንተ መሀይም እኮ ነው አይባልም። መሀይም ይህን የመሰለ መልክ ይዤ መሀይም ትላለህ? ምን አይነት በመልክ ነው እንደ መሀይምነት? መሀይም ጸዳ የለም እኮ ሻወር አይወስድም፣ ገላውን አይታጠብም። ገባ መሀይም እንደ ጸዳ ይላል እንደ እኔ እኮ እኔ አሁን እንደ 58 ዓመት ይመስላል እንደ ዳድ አይመስልም እኮ 4 ዋሽ እና ስለዚህ ኤኒዌይስ አንዳንድ ነገሮች አዘጋጅ። ከሰሞኑ በሰርፕራይዝ ነው የምንገናኘው ይላል። እናቴ ትሙት። ኧረ እኔ አኮራችኋለሁ ማርያምን። እና በዚሁ አጋጣሚ ያው አቶ ዘላለም እየሰማህን ይሆናል ብዬ አስባለሁ። ያው እንግዲህ ከደምረው ያለውን አረና ሰላም በለኝ በለው፣ ሰላም በለኝ በለው። አቶ ዘላለም የሰው መኪና አይባልም ለካሽ። መንዳት ደብሮኛል። ቶሎ ብዬ ቁቤ ከብዬ ልጨርስልና ግባ። እኔ በህይወቴ ምን ያስደስተኛ መሰለ፣ ሰዎች የሚፈልጉት ነገር ሲሆንላቸው ሲሳካላቸው በጣም ደስተኛ ነኝ። የእውነት ነው የምልህ ማርያም። እግዚአብሔር እኔ ለሁለቱ ልጆቼ የሆነ ነገር እኔ በሞት እኮ ምንም ሀብት የላቸውም ልጆቼ። ምን ይካፈላሉ? ቲክቶክን አይካፈሉት። 10 አበባ ከምን እንደተፈጠርክ ባቅ ሙድ የያዝብኛል። ሙድ አይደለም ለምን ጉድ አይዝብኝም? ምን አገባኝ? ባገኝ አገኘው ነው፣ ካላገኘው አላገኘው ነው። ሙድ ያዘ አልያዘ ምን አገባ አንተ? እኔ እንደዛ ታስባለህ? ታውቂያለ እንዴ? ኧረ አንገትን ሰጥልኛለህ እኮ ለአንተ። ለእኔ ኤርሚ በአንተ ጉዳይ ገብቷል። ና በለው ከፈለክ እዚህ በኮስት ና በለው፣ በኮስት ና በለው እና ትንሽ ላብርድ። ለካ ተስማሙ ሁለታችሁ። ከማን ጋር ነው የማንስማማው? አንተና ኤርሚያስ ቀለሜ። አንሰጥም እኮ አንሰጥም ነው የምትለው። ስማ ከእንትና ጋር ወንጌላዊ ኤርሚያስ አበበ ጋር አትስማሙ ላልከው እኔና ወንጌላዊ ኤርሚያስ ምንም አንድም ቀን እኔ ክፉ ተናግሬው ስሙንም አንስቼው አላውቅም። እሱ አደባባይ ላይ የተናገረክ አደባባይ አንተ አይደለ እሱ አደባባይ ላይ የተናገረክ አደባባይ ስለተናገረ ብዬ ነው እኮ። ያው እሱ አደባባይ ቢናገርም ምን መሰለህ እሱ አደባባይ መናገር ይችላል። ያው በእድሜም በብስለትም በመንፈሳዊነትም በእግዚአብሔር ቃል እውቀትም በአባትነትም ስለሚቀድመኝ ያው ለመምከር ለመገሰጽ የጠፋሁበት ስመስለው እንድመለስ ብሎ ያው ጥሪ ያደርጋል። የተሰማውን ነገር ይናገራል። አንድም ቀን ምላሽ ሰጥቼው አላውቅም።
ከዚህ በፊትም ባይዘው እዚህ ቲክቶክ ላይ ብቻ አይደለም ድሮ ገና ፌስቡክ ላይ ያለ ጀምሮ በጣም በብዙ በመጥፎ ስሜን አንስቶ ያውቃል። ግን ስለሚወደኝ ነው ብዬ ነው የማምነው። እኔ እንዳልጠፋ እንጂ የግል ጥላቻ መሬት አልቀማሁትም፣ የቀማሁት ነገር የለም። ስለዚህ ምንም ከኔ ጋር የግል ጸብ የለውም። እንግዲህ ሶሻል ሚዲያ ላይ የማልመቸው ነገር ሊኖር ይችላል። በተለይ ደግሞ እኔ ኮምፕሮማይዝ ስለማደርግ ለሰዎች ሁሉ እድል ስለምሰጥ ያ ነገር ሊያናደው ይችላል፣ ሊያበሳጨው ይችላል። ከወንጌል አንጻር አይቶት ልክ አይደለም ብሎ ባሰበው መልኩ ይተቻል። ስለዚህ እንደ ስድብም እንደ ጥላቻ ማላየው፣ ምክንያቱም ወንድሙን የሚጠላ ነፍሰ ገዳይ ነው ስለሚል ያ ደግሞ ከኔ የተሻለ ያንን ቃል ስለሚያውቀው ጥላቻ ውስጥ ነው ብዬ አላምንም። ያው ከዛ አንጻር ነው ብዬ የማስበውና ነገርና አይ ደምረው ያጣላ ነው ምናምን የምትሉ ሰዎች ደምረው እኔን የሚያጣላበት ምንም አይነት ምክንያት የለውም። ከቻለ ያስማማኛል፣ ያስታርቀኛል፣ መልካም ነገር ስለዚህ እንደሱ አይነት አትበሉ አትበል። ምክንያቱም ውይይቱ ይደረግ ብዬ የመጀመሪያ የዳይመንድ ስፖንሰርን አድርጌ ያቀረብኩት አንተን ነው። ውይይቱ ፓስተር ሶፊ ጋር ይሁን እዛ ይሁን ፓስተር ሶፊ ጋር ይሁን ባልኩበት ሰዓት ወንድማችን እዛ ቤት ዋልጌዎች ይበዛሉ የው ነገር አለና በቃ ችግር የለውም። እንደዛም ቢል እሱ በመሰለውና በተረዳው ልክ ነው። ስለዚህ ዋልጌም ይብዛ ዋሊያም ይብዛ ያው እንግዲህ እሱ ነው የሚያውቀው። በነገራችን ላይ ታውቃላችሁ ሶፊ በእውነት በጣም ነው የምወደው ጌታ በሚያውቀው ለምን መሰላችሁ? ለእኛ ቤተክርስቲያን በአንድም በሌላ እኔ እያየሁ ነው። በአንድም በሌላ አስመትቶን አያውቅም። በእውነት በአንድም በሌላ ነው የምላችሁ አስመትቶን አያውቅም። በጣም እና መልካምነቱን ነው እኔ የማይበት እንጂ ሌላ ክፋት ምናምን የለበትም። እንደውም ውይይቶች ሲኖሩ መንፈሳዊ ውይይቶች ሲኖሩ ከዚህ በኋላ ሶፊ ጋር እየደወልን ሶፊ ጋር እናደርጋለን። ምን ይመስላል ዳድ ወይ መንፈሳዊ ውይይቶች? አሁን ፖለቲካዊ ውይይቶች ቴዲ ሐዋሳ ቤት ነው የሚሆኑት። አረ እንቅልፌ መጣ። በቃ ዳድ እኔ ነገ ፍላይት አለብኝ። አረ አጓራኝ በእናትህ ካላጓር ማናት ከጀርባ ውስጥ ማናት? ማን የመጣው ፋሚሊ? አረ አንድ እንኳን አላሸን አንድ አበባ በኢየሱስ ስም። አረ አንድ አበባ እናተ ጄሪ አንድ አበባ ወይኔ አሁን ነው እንደምሰጡት። ቆይ ወይኔ አንድ አበባ ነበረ። ቆይ ተኛ እንዴ? ምን ተኛለሁ? አንተ የት ሄድክ? አንድ ልጅ አስገባልህ። ቆይ እሑድ ትገባለች ግን አትገባም። እና ኤኒዌይስ ማንም ሰው እኔ ጋር መጥቶ ሀሳብ ያለው ሰው ሀሳቡን መሸጥ፣ መነጋገር፣ ማውራት በነፃነት ይችላል እንጂ ሌላ አይደለም።
እንደማንም ሰው የማንንም ሚዩት አላረግም ብሎ ካላረግም የተለየ ሀሳቦችን አስተናግዳለሁ። ያ ደግሞ የሚያናድደው ሰው ካለ ጨጓራው እየተላጠ ይቀጥላል እንጂ እኔም እንደሱ ነው የምቀጥለው። ምክንያቱም እኔ ሰዎች ሁሉ እሰማለሁ፣ አስተናግዳለሁ እና እንደሱ ነው የማስበው። ምን ፋሚሊ ውስጥ ነው ያደግኩት። በአመክንዮ የሚያምን ተቀጥቼ ነው ያደግኩት። በስርዓት ነው ያደግኩት። ስለዚህ እንደ ዋልጌ አልሳደብም። በተለይ ደግሞ ክርስቲያን ነኝ፣ መንፈስ ቅዱስ ከኔ ጋር አለ፣ እግዚአብሔር አብሮነት ከኔ ጋር አለ ብዬ በማምንበት በተለይም በዚህ በመንፈሳዊ ዓለም ውስጥ መሰዳደብ ነውረኝነት ነው ብዬ ነው ማምነው። ደግሞ አው ልክ ነው ብሎ በመሰዳደብ ነው ብሎ የሚያምን ሰው ሄዶ ሌላ ቦታ መሰዳደብ ይችላል። እኔ ጋር አይፈቀድም። ማንም የማንን ቤተ እምነት እዚህ መስደብ አይችልም። ማንቋሻሽም አይቻልም፣ ነውርም ነው። ስለዚህ ያንን ነው የማልቀበለው። ከዛ በተረፈ ግን እኔ ሰዎችን ሁሉ ወዳለው ደግሞ አንድ አይነት እንድንሆንም እኮ አያስፈልግም። እውነት ለመናገር ከኔ የተለየ ሀሳብ ማስተናገድ እኔ ደስ ይለኛል። ስለዚህ አዎ እያየው ነው። አንዳንዶቻችሁም አሁን በኦርቶዶክሳውያንም ዘንድ ለመወደድ ነው፣ በሙስሊሞች ለመወደድ ነው። እኔ ለመወደድ ነው አይደል? አንተ ደግሞ ለመጠላት ስራ። በቃ ምን ችግር አለ? በዚህ አንግባባም እንዴ? እኔ በቃ ለመወደድ ነው የምሰራው። አዎ እንዲጠሉኝ አልፈልግም። ከጥላቻ ማንም አያተርፍም። አንተ ደግሞ ለመጠላት ስራ። እኔ ለመወደድ ነው የምሰራው። አሁን እንዲወዱኝ ይፈልጋለሁ። ለምንድን ነው የሚጠሉኝ? የወደደኝ ሰው ያከብረኛል፣ ያከበረኝ ሰው ደግሞ ይሰማኛል። አለቀ። ከዛ በተረፈ አንተም እንደኔ ለመጠላት ስራ እንዴት ትለኛለህ? አንተ ለመጠላት ስራ፣ እኔ ለመወደድ እሰራለሁ። በቃ አለቀ። ስለዚህ እንዳንተ ከዛ በተረፈ ደግሞ ይቀልዳል እንዴ? የሶሻል ሚዲያ ገበያ ነው። ሁሉም የፈለገውን ሀሳብ የሚያንሸራሽርበት ነው። ስለዚህ እኔ ሰዎችን ስኩዝ በማድረግ በመጨፍለቅ አላምንም። እኔ ማንንም ወንጌላዊ ኤርምያስ አበበ የተናገራቸው ቪዲዮዎች ክርስቲያን አይደለም፣ በጌታም አይደለም፣ መጽሐፍ ቅዱስ በወንድም ላይ አትፍረድ ይላል፣ እሱ በጌታ አይደለም ምናምን የሚሉ ሁሉ መዓት ነገር ቪዲዮዎች የሰራቸውን አይቻለሁ። ኤርምያስ አበበ በጌታ አያደርገኝም። ምክንያቱም ኤርምያስ አበበን አይቼ ወደ እግዚአብሔር መንግስት አልተቀላቀልኩም። እውነትም መንገድም ህይወትም እኔ ነኝ ብሎ ያስተማረው ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ነው ለእኔ መንገድ ህይወት እንጂ ኤርምያስ አበበ እኔን ከክርስትና አያስገባኝም፣ አያወጣኝም። መውጫው በፍጹም እንደሱ አይደለም፣ መግቢያውም እሱ አይደለም። በጸጋይ ዳንኩኝ፣ በጸጋይ ማምን በክርስቶስ ኢየሱስ በቀራንዮ ባፈሰሰልኝ ደም ላይ የዳንኩ ነኝ። እኔ ነኝ መዳኔን የማውቀው። መዳኗንም በሰውነቱ አወቀች ነው የሚለው። ስለዚህ የኔን መዳን ኤርምያስ አበበ አይደለም የሚያረጋግጥልኝ፣ የሆኑ ግሩፖች አይደለም ተሰብስበው አንተ ድናል አልዳንክም ይሉኝ። እንኳንም መዳን በቅኖች እንደዚህ በተማሩ ሰዎች፣ በትልልቅ ሰዎች፣ በመንፈሳዊ ሰዎች መዳን አልሆነ። መዳን በልጁ በኢየሱስ ክርስቶስ ስለሆነ ደስ ይላል እና ስለዚህ በሰዎች ምንድነው የምንገባበት የእግዚአብሔር መንግስት፣ በሰዎች የምንወጣበት የእግዚአብሔር መንግስት። የእግዚአብሔር መንግስት ሪፖርት ጸሐፊ የለም እዚህ። ስለዚህ ከእንደዛ አንጻር ነው እኔ እማየው። እዚህም አሁን የሌላ ሰው ስም ባትጠሩ ባትጽፉ ምናምን ደስ ይለኛል። ሚዩት ከምንደራረግ ብለው ከምንደራረግ እንደዛ ይሁን። ያው ኤኒዌይስ ደምረው ስላነሳ ነው ይሄኛውን የሚያነሳውት እንጂ እኔ ከማንም ጋር በእንዲህ አይነት ጉዳይ ሰጥ አገባም መልስም ራሴን ፕሮቴክት ለማድረግ ምናምን ሞክሬ ባላቅም ወደፊት አላረግም። የሚያስተዳድረኝ የለም፣ እንጀራ የሚያበላኝ የለም፣ የሚያኖረኝ የለም። ሁሉን የሚያደርግ ከፀሐይ በታች እግዚአብሔር ብቻ ስለሆነ ሰዎች ራርተውልኝም ከሆነ እግዚአብሔር ሲራራ ነው የሚራራል ሰው። አንተ ስለተናገርክ አንተ ምናምን ስላልክ አይደለም። እግዚአብሔር ሲራራላችሁ ሰዎች ይራራሉ። እግዚአብሔር ሲያያችሁ ሰዎች ያዩዋችኋል። ስለዚህ ከዛ አንጻር ነው እና በእንደሱ ይሁን። ጨርሻለሁ በዚህ ጉዳይ ላይ እና ደግሞ እርስ በርስ ተዋደዱ። ምን ችግር አለ? እሺ በፍቅር ኑሩ። ከፍቅር ውጭ ምንም ነገር አይጠቅማችሁም። እውነት ምንም አይጠቅምም።
በቃ ለሰው ልጅ በጣም ትልቁ ነገር ሰላም ነው እና መጽሐፍ ቅዱስ ደግሞ ኢዮብ ምዕራፍ 5:2 ላይ ሞኝን ሰው ብስጭት ይገለዋል፣ ቂሉን ደግሞ ቅናት ያጠፋዋል ይላል። ስለዚህ እኔ ቂል አይደለሁም ሞኝም አይደለሁም። ስለዚህ በእንደሱ አንጻር እንቀጥል እላለሁ። በጣም እሺ። ሰላም እያራን ያቆማለሁ። እኔ ሌላ ምንም እዛ እንዳትሄዱ እንዲህ ነው ብሏል ስላሉ ነው ያነሳሁት እንጂ በሌላ አይደለም። እንደሱ ነው እና እሺ አቆማለሁ። ሰላምዬ ክበሪ። ስንታየው ጤና ይስጥልኝ። እንደምን አለ? አብሮ ይስጥልን። ሶፊዬ እንዴት ነህ? ደህና ነህ? ሁሉ ሰላም? እንደምን አሉ? ሰላም ነው ጌታዬ። እንዴት ነው? ከየት ነው? አለን እግዚአብሔር ይመስገን። ከየት ነው? አዲስ አበባ። እሺ ከአዲስ አበባ በምን ጉዳይ ነበር? ሀሳብ አለኝ ብለው ነው? አይ ሀሳብ አለ ብዬ ጽፌያለሁ። እውነት ሶፊዬ በጣም የማከብርህ በጣም ደስ የምትለኝ ሰው ነህና በጣም ፌር የሆነ ወንጌል ለምን ወንጌል የምትሰብክበት ሰውን የምትስብበት በቃ መንፈሳዊ አረዳድህ በጣም ይገርመኛል። ለምን ሰውን እንደዚህ በክፉ እንትን አትልም። ከሁሉም ጋር ፍቅር ነህ፣ ከሙስሊምም ከኦርቶዶክስም። አሁን ቅድም ስትለው እንደነበረው በቃ ወንጌል እንደዚህ ነው። አንዱን በመሳደብ አሁን ለምሳሌ አንተ ከሰደብከኝ እኔ አንተ ጋር አልጽፍም፣ ላይህም አልፈልግም። ለምን ብዙ ሰው የሚወድህ ከፕሮቴስታንቱም ከኦርቶዶክስም፣ ሁላችንም እኔ ኦርቶዶክስ ነኝ፣ የምንወድህ በቃ የሆነ የሁሉ የዛኛውን ሃይማኖት ስታከብር እኔ አንተን አከብራለሁ። እኔ አንተን ተሳድቤ ምን አይነት ወንጌል ነው የምሰብከው? እና አንዳንድ ሰዎች የሚጽፉት እኛ ጋር የሆንክ ይመስላችኋል። ቅን ስለሆንክ ውስጥ ንጹህ ስለሆነ በጣም ብዙ እኔ አንተ ላይቭ ካለ ሌላ ጋር ሄድም አንተ ነው የማየው። ለምን ግልጽ ነህ። ሰውን እንደዛ አትሳደብም። የማንም ሃይማኖት እንትን አትልም። የራስህን ታስተምራለህ፣ የሰውንም ትሰማለህ። ካልሰማ ትተወዋለህ። በቃ መሆን ያለበት እንደዚህ ነው። እኔ የአንተን ሃይማኖት እየተሳደብኩ አንተ የኔን እየተሳደብክ ምን አይነት ወንጌል እንማማራለን? እና አንተ የማንንም አትስማ። እውነት አሁን ያለበት አካሄድ በጣም አሪፍ ነው። በጣም ትመቸኛለህ። እግዚአብሔር በዚሁ ጸጋውን አይምሮውን ይክፈትልህ። በእድሜ በጤና በጸጋ ያቆይህ። በጣም ይሄንን ለማለት ነው። በቃ ሁሌ እንትን እላለሁኝ፣ ግን ዛሬ ድል ስለሰጠኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በደስታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በኪም አለ ቦልተ እንዴት አመሻችሁ? እንዴት ናችሁ? ሰላም ብያለሁኝ። እስቲ ኮፕሊንግ ሼር ብታደርጉት ካላችሁ አይቀር ወደ 400 ሰዎች አለን እዚህ። እንደሱ ብታደርጉ መልካም ፈቃዳችሁ ከሆነ ያው ቅድምም ሪፖርት ተደርጎ ጠዋት ላይቭ ላይ ትንሽ አስቸጋሪ ነበር። ለዛ ነው። ቤኪ እንዴት ነህ? ሰላም ዳድ፣ እንዴት ዋልክ? ሁሉ ሰላም? እግዚአብሔር ይመስገን። ክብር የተወደድክ ወንድማችን። ዛሬ እንዴት ነው? ታፕ ኮፒ ሊንክ እያደረጋችሁ ምዕመናን ታች ያላችሁት ቤቱ ኮፒ ሊንክ ያስፈልጋል። ለቤቱ ቦልተን ሰላም ብያለሁ። ከላይ ያለ ስንቴ እግዚአብሔር እንዴት ነህ? ተናፍቀሃል። ፓስተር ሶፊ ሰላም ብያለሁ። አባይኪና ስንታየው እንዴት ናችሁ? ሁላችሁ ሰላም። ቦልተን ጤና ይስጥልን። አብሮ ይስጥልን። ስራ አስገባይ በጣም ደስ ብሎኛል። በባለፈው ተገናኝተን ነበረ። ሁሌም ትመቸኛለህ። ሁሌም ብዙ ነገሮች ይማረኩኛልና ደስ ይለኛል ሁሌም። አመሰግናለሁ። በተረፈ ሁሉ መልካም፣ በጣም ሁሉ ድንቅ። እግዚአብሔር ይመስገን። እኔ ጋር እግዚአብሔር ይመስገን ነው። በጣም ሰላም ነው። እንግዲህ ሁላችሁንም በጣም አመሰግናለሁ ስለምትሰጡን አስተያየት ሁሉ። የቅድሙን ነገር ሰርቼ ነው የመጣሁት ዳድ። እሺ ጠዋት የተወያየነውን ነገር ሰርቼ ነው የመጣሁት። ምናልባት ውሸተኛ እንዳልሆን ብዬ ነው። ሼር አድርጌያለሁ ማየት ከፈለክ። ኦኬ ነው። ቤኪ የምትባል ልጅ እኮ ምን አይነት ሰው ነው ያለው? አባች ቴንክ ዩ ዳኒ። ውሸተኛ እንዳልሆን። እሺ ቴንክ ዩ ጄሪ።
ዳኒ የማርያም ልጅ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኮፒ ሊንክ ሼር እያደረጋችሁ እና ኮፒ ሊንክ ሼር አድርጉልኝ። ከዛ በጣም አመሰግናለሁኝ ስለምታደርጉት መልካምነት። እንግዲህ እጆቻችሁን ሳያደክማችሁ ኮፒ ሊንክ ታፕታፕ ሼር ስለምታደርጉ አመሰግናለሁኝ። እስቲ ደግሞ ማን ነው ይሄ ደግሞ ይግባ። ቆይ ስለ ወንጌል መታሰር ይላል። ስለ ወንጌል መታሰር ኦኬ። ምን እስሩን ምን አመጣው እንግዲህ? እሺ ስለ ወንጌል መፈታት ይሻላል እና ወንጌል ሰዎችንም ስለሚፈታ። ሰላም ኦርቶዶክስ ቴንኪው። በጣም አመሰግናለሁ። በጣም አመሰግናለሁ። በብዙ ሼር እያደረጋችሁልኝ ነው። አመሰግናለሁ እና ደግሞ ሰብስክራይብም አድርጉ። ሰብስክራይብ እኮ ይደረጋል ቲክታክ፣ እንደሱም አድርጉ። አንድ ጊዜ ኮፒሊንግ ሼሩን እስቲ ከፍ እናድርገው። 300 ምናምን ነው ያለው እና አንድ አፍታ በደንብ ፕሮፌት ስጦታው አመሰግናለሁ በጣም ስንታየውም ቴንኪው። ዋው ቴንኪው። ብዙዎቻችሁ እያደረጋችሁ ስለሆነ በጣም ነው የማመሰግነው። አንድ ሰርፕራይዝ ገስትም ይኖረኛል አሁን አስገባለሁኝ። ከዛ በአንዳንድ ጉዳዮች ላይ እናወራለን፣ እነጋገራለን እና በጣም አመሰግናለሁ ሁላችሁም ስለምታደርጉት መልካም ነገራችሁ። በጣም ከልብ የመነጨ ምስጋና አለኝ። እንዴት አላችሁ? ደህና ናችሁ ወይ? ሁላችሁ ሰላም ናችሁ ወይ? እንደምን አላችሁ? እንዴት ናችሁ? እንዴት ነው ቆይታችሁ? ሁሉ ጥሩ ነው ወይ? እንደምን ከርማችኋል? እርስ በርስም ደግሞ ፎሎ ተደራረጉ። ፋሚሊ ሁኑ፣ ፎሎ ተደራረጉ፣ ሀሳብ ተቀያየሩ፣ ተለዋወጡ፣ አውሩ። በተለያየ ሀሳብ ላይ ኮሜንት ላይ እየተሳደቡ ነው። ቤኪ አመፀኛ ነው እያሉ ነው። ኮሜንት ላይ ቤኪ አመፀኛ ነው ምናምን ይላሉ። እኔ ለምንድን ነው እንደዛ የሚሉት? አዎ ይልቅ አሁን ነው ቆንጆ የተናገርከው። ቤኪ አመፀኛ ነው ሲሉ እየተሳደቡ ነው ሳይሆን ማለት ያለብን ለምንድን ነው እንደዛ ያሉኝ፣ በምን ጉዳይ አምሼ ነው ብለህ ነው መጠየቅ ያለብህ እንጂ እየተሳደቡ ነው። አመፀኛ ነህ እኮ ማለት ስድብ አይደለም። አይ ለእኔ ስድብ ሆኖ ነው የታየኝና ለዛ አንተና ወደዚህ ዞር ብለህ አንብብ። እንደዚህ በቀኝ በኩል ሆነ ዞር አንብበው። እንደሱ ሲሆን ምን አድርጌ ነው አመፀኛ የሆንኩት? እውነት ለመናገር እንደዛም ሆኜ ነው እያነበብኩ ያለው እኮ። ስድብ አይደለም። አመፀኛ ሆነሃል ማለት እኮ ስድብ አይደለም። ቤኪ ስሪዲ ነው እንደሚታየው። እውነት ለመናገር እኔም አመፀኛ ነኝ። የጊዜ አመፀኛ ነኝ፣ የድነት አመፀኛ ነኝ፣ የአላዋቂነት አመፀኛ ነኝ፣ እንዲሁም ደግሞ የብዙ ነገሮች አመፀኛ ነኝ። በቂ አመፀኛ ነን። ኧረ እኔ አመፀኛ አይደለሁም እንዴ? እንግዲህ እንደሱ ነው መጠየቅ። እኔ በጣም ነው የምወዳችሁን። እኔ ማንም አልጣለም በእውነት ግን ሰው እኔን ይጠለኛል። ለምን እንደሆነ አላውቅም። ዳድ እስቲንም እንዲወደድ ምን ባደርግ ነው የሚሻለው? በሰው ዘንድ እንዲወደድ ሰው እንዲወድ ትፈልጋለህ? በቃ አይስክሬም ቤት ክፈት። እንዴት ስለሚጣፍ ሁሉም ሰው ደስ ይለዋል። ይጣፍጣል አይስክሬም። ኧረ በዚህ ብርድማ አይስክሬም ትላለህ እንዴ? ይኸውልህ በተቻለ መጠን በእድሜ ዘመን ማለት ነው፣ ያው ወጣት ነህ ቤኪ፣ እና በህይወት ዘመን ከቻልክ እንዲወዱ መስራት ክፋት የለውም። ግን ኢቭን ስትሰራም ሰው እንዲወድህም አትስራ፣ እንዲጠላህም አትስራ። አንተ ያመንክበትና የገባህን የተረዳህን ህይወት ኑረው። በዛ ውስጥ ሰዎች ሊወዱ ይችላሉ፣ ዊች ኢዝ ጉድ። ሰዎች ሊጠሉ ይችላሉ፣ መብታቸው ነው። ገብተዋል። ከዚህ አንጻር ከተጓዝክና ከሄድክ፣ ከዛ ደግሞ የሰዎችን ነገር ካከበርክ፣ ቅድም ተናግረን እግዚአብሔር ያከበሩኝን አከብራለሁ አለ። ሰማይና ምድርን የዘረጋ የፈጠረ ያ ሰፊው እግዚአብሔር ያከበሩኝን አከብራለሁ ካለ ስታከብረኝ አከብርሃለሁ ማለት። መከበር የሚፈልግ ሰው ማክበር አለበት። መወደድ የሚፈልግ ሰው መውደድ አለበት።
ዌልካም እንዲባል የሚፈልግ ሰው ካለ እሱ ዌልካም ማለት አለበት። ሰው የዘራውን ያንኑ ያጭዳል የሚለው እኮ አንዱ መጽሐፍ ቅዱስ እኮ ይሄንን ሀሳብ እኮ ነው። ስለዚህ ሰዎችን ትሁት የሚያደርግ ሃይማኖትም አይደለም፣ ዘራቸው አይደለም፣ መልካቸው አይደለም፣ ጾታቸው አይደለም፣ ወይም ያለበት ሎኬሽን አይደለም የሚያደርጋቸው ሰው አይምሮው ላይ ከሰራ አመላክ። ለዚህ ነው መጽሐፍ ቅዱስ በአይምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ሲል፣ ሰው በአይምሮ መታደስ ከተለወጠ ፐርፌክት ይሆናል። በአይምሮ ነው የታደሰው፣ በአይምሮ ነው የተለወጠው። ስለዚህ ሰዎች እንዲወዱኝ ምን ላድርግ ላልከው ነገር አንደኛ ምን ባረግ ነው የሚወደድ? ለመወደድ ብለህ ካረከው ይደክመሃል፣ ይሰለችሃል። ምክንያቱም የምታደርገው ነገር ለመወደድ ስለሆነ ይቆማል። የሆነ ቀር ኮንቴንት ነው የሚሆንብህ ለመወደድ ከሆነ የምትሰራው። ምክንያቱም ለመወደድ ብለህ ሰርተህ የሚያመሰግን ስተት አቦ ደግሞ ብላ ትቀይራለህ። ለመወደድም አትስራ፣ ለመጠላትም አትስራ። ትክክል ነው። እግዚአብሔር የሚወደውን ነገር ስራ። በዛ ጉዳይ ላይ ሰዎች ከወደዱ እሰየው፣ ከጠሉ ግን የትኛውንም ነገር ስታደርግ የሚወድ ሰው አለ፣ የሚጠላል። ለሁሉ አትመችም። እንኳን አንተ እቺ ምድር ኢየሱስ ክርስቶስን ፍጹም ሰው ፍጹም አምላክ የሆነው እንከን የማይገኝለት ጌታን እንኳን አቃቂር አውጥተውለታል። ስለዚህ የሆነ ሰው ለማስደሰት ከሰራ አንተ ለማስደሰት ስታረግ ሊጠላህ ይችላል ሰውየው። ስለዚህ ይደክመሃል። ስለዚህ እንዳትደክም ሁል ጊዜ መልካም ሆነ መቀጠል የምትፈልግ ከሆነ ትክክል ነው ብለህ የምታስበው መልካም ነገር እያደረግ ቀጥል። ከዛ ደግሞ እንትን ኤክስፔክቴሽን አይኑርህ። ኤክስፔክቴሽን በጣም ሀርት ያደርጋል። ሰዎች ሁል ጊዜ በጣም የሚገርመኝ ነገራቸው ወይም ከሰዎች የምደነቀው ኤክስፔክት ባደረጋችሁት ሰው ነው የምትጎዱት። ስለዚህ ከሰዎች ኤክስፔክት አታድርጉ። ከእናንተ የሚገባችሁን ነገር ትሰጡታላችሁ ለዛ ሰው ብሎ መልካም ነገር ካደረገ አደረገ፣ ካላደረገም በቃ ይቅር። ኤክስፔክቴሽን ነው ሀርት የሚያደርጋችሁ። ብዙ ሰዎች ተጎድቻለሁ፣ በፍቅረኛ፣ በባል፣ በሚስት፣ በአካባቢ ሰው፣ በአገልጋይ፣ በምወደው ሰው ምናምን ተጎዳው የምትሉት ያ ሰው ስለጎዳችሁ አይደለም። ኤክስፔክቴሽናችንን የጎዳን የራሳችን ጥበቃ ነው የጎዳን እንጂ ሰዎቹ አልጎዱንም። የትኛውም ነገር እኔ አሁን አልጎዳም። ለምን አትጎዳም ብትሉኝ ከማንም ምንም አልጠብቅም። መልካም ካረኩላቸውም ሰዎች መልካም ነገር አልጠብቅም። ስለዚህ ቤኪ ለመወደድ አትስራ፣ ግን እግዚአብሔር የሚከብርበትንና እግዚአብሔር የሚደሰትበትን ነገር እያደረግክ ቀጥል። ስትተኛ ህሊናህ ዋው ቤኪ ዛሬ ያደረግከው ነገር ልክ ነው የሚልህን ነገር አድርግ። ሰዎች ልክ ነህ ያልሆን አታድርግ። ህሊናህ ትራስ ላይ ቁጭ ብለህ ለመሰላችሁ እግዚአብሔር በእኛ ህይወት ውስጥ ካስቀመጣቸው በጣም የሚደነቅበት በጣም የሚያስደንገኝ ተፈጥሮ ህሊና ይባላል። ህሊና ክትፎ ብታበሉት ህሊና አይዋሽም። ኮካ ብታጠጡት ህሊና አይዋሽም። አንደበታችንና አፋችን አላጠፋውም አልበደልኩም ብለን ፍጥጥ ብለን እንኳን ብንል ህሊናችን ግን ኧረ ሶፊ ተሳስተሃል፣ ኧረ አጥፍተሃል፣ ኧረ ልክ አይደለህም፣ ኧረ ምን ሆነ ነው። ከዛ ባክታው ኮካ ጠጣና አረፍ ህሊና ስትለው አያርፍም ህሊና። ለምን? ህሊና አይዋሽም። ስለዚህ ህሊና ልክ ነህ የሚልህን ነገር አድርን። ህሊና ቢስ አትሁን። ለመወደድ አትስራ። ከዚህ አንጻር ስትሄድ በዚህ ውስጥ ግን የምታተርፋቸው ሰዎች አሉ፣ የሚጎሉ ሰዎች አሉ። ቤኪ ገብቶሃል? በጣም ዳድ በጣም ገብቶኝ በጣም ቴንክ ዩ አመሰግናለሁ። ተቀጠል እና ደግሞ በዚሁ ግን እኔ እሺ ቀጥል ቤኪ። ብዙ ሰዎች ያው ቤኪ አመፀኛ ነው ትሳደባል ምን ስለምሉ ነው እኔ ብዙም እንትን ያልኩትና አሁን አንዳንድ ኮሜንቶችንም ሳነብ ነበር። ቤኪ አመፀኛ ነው፣ አይታዘዝም፣ ይሳደባል የሚሉት ኮሜንት አይቼ ነው። ለዛ ነው ይህንንም ጥያቄ ያቀረብኩት ላንተ። which is good። አንተ እንደውም እድለኛ ነህ፣ ምክንያቱም ሐሳቡን በግልጽ እንደዚህ የሚነግር ሰው አለ ማለት ነው። ያ ሰው ራሱ ሲነግር ስለሚወድህ ነው ማለት ነው። አንተ እንዳጠፋበት ከሳትክበት መስመር ወጥተሃል ብሎ ሲያስብ ይነግርሃል። የምታስተካክለው ከሆነና ልክ ከሆነ ታስተካክላለህ ማለት ነው። ስለዚህ ከሱ አንጻር ኤው ከዛ ደግሞ ይጠሉኛል ሰዎች ብለህ በፍጹም አታስብ። አንተን ለምን ነው የሚጠሉ? በፍጹም እንደሱ እንዳታስብ። እና ምን አድርገህ ነው ግን አንተ በመጀመሪያ ደረጃ እንጃ እኔ ራሴ ግራ የገባኝ ነገር እኮ እሱ ነው። አላወኩም እኔ ወርቄ መታለች እኔ ወይስ እስከ ዛሬ
ተሳድቤያለሁ ተሳስቻለሁ የምትለው ነገር የለም? እኔ ተሳድቤ አላውቅም። እኔ አልሳደብም እኮ እኔ ታውቃለህ እኮ አላልኩም፣ ጥያቄ ነው። ኖ ፐርሶናሊ እኔ ሰውን አልሳደብም። እኔ ኖ ፐርሰናሊም ባይሆን ለምሳሌ የኔን ሃይማኖት፣ የኔን ዘር፣ የኔን ብሔር የመጣሁበትን ምናምን ከሆነም እኮ ፐርሰናሊም ባይሆን ይወክለኛል ያልኩትን ነገር ከተሳደብክ፣ ለምሳሌ የለበስከው ቲሸርት ምናምን ብለህ ብትናገር እኔን አይደለም የሰደብከኝ፣ ግን ቲሸርት ልክ ነህ ዳልዬ። ያ በሃይማኖት ዙሪያ ያው ምናልባት የምሰራው ቪዲዮዎች ምናምን ሰውን የሚያስቆጣ ከሆነ እሱ ሊሆን ይችላል። እኔ እንጃ። አንተ ራስህ ህሊና ይነግርሃል ማለት ነው። በሃይማኖት ዙሪያ የምሰራው ቪዲዮ ሰው የሚያስቆጣ እንደሆነ ህሊና እየነገረ ነው ማለት ነው። ምክንያቱም አንተ ለምን እሱን ዘን ለሜንሽን አረግ? የሚያስብበት ነገር ስለሆነ ነው። ያው እኔ አልሳደብም ምን ያሰብኩት ነገር ስለሆነ፣ ስለዚህ እሱ ጋር ነው ችግሩ። እስኪ እመለሳለሁ ዳድዬ፣ እየተፈለኩ ነው። እሺ ራስህን አግኝተህ በጣም ነው የምወደው። እመለሳለሁ ግን እሺ በቃ ገብቶሃል። ነብይት ወርቄ እንደምን አለሽ? እንኳን ደህና መጣሽ። ፕሮፌት ስጦታው አቤኒ ከስንት ጊዜ በኋላ ተገናኝ። እንደምን አላችሁ? እንዴት ቆይታችኋል? ሰላም ነው ፓስተርዬ፣ እንዴት ነው? ሰላም ነው፣ ሁሉ ሰላም ነው። ፕሮፌት ስጦታው እግዚአብሔር ይባረክ፣ ሁሉም ሰላም ነው። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን አለን። ከየት ነው? ከወላይታ። ከወላይታ ሶዶ። በጣም ደስ ይላል። ቸርች የት ነህ? የት ቸርች ነህ? እኔ በክርስቶስ አለት ላይ የተመሰረተች ዓለም አቀፍ ተብላ ነው የምትታወቀው። ወላይታ ውስጥ ምንድን ነች? በክርስቶስ አለት። በክርስቶስ አለት። እሺ፣ ከዛስ? የተመሰረተ ዓለም አቀፍ ቤተክርስቲያን። በክርስቶስ አለት የተመሰረተች ዓለም አቀፍ ቤተክርስቲያን። ልክ ነኝ? ያ ልክ ነህ። ባለራዕዩ አንተ ነህ? አይ ባለራዕይ አለ። ማን ነው ባለራዕይ? ፕሮፌት ኢያሱ ሄኖክ ተብሎ የሚጠራ አለ። በሱ ስር ነው ማገለግለው። እግዚአብሔር ይባረክ። አሜን አሜን። ምን ማለት ነው ግን በክርስቶስ አለት ላይ የተመሰረተች የሚለው ምንድን ነው ትርጉሙ? ትርጉሙ ያው ሌላ ትርጉም ይኖረዋል ብለህ ነው። ያው ክርስቶስ አለቱ ክርስቶስ ነው። እንግዲህ አለቱ ክርስቶስ ነው እኮ አይልም። በክርስቶስ አለት ላይ የተመሰረተች ዓለም አቀፍ ቤተክርስቲያን የሚለው እኮ እንዴት ነው ታዲያ ትርጉሙ? በእንግሊዘኛ ምንድን ነው? ወይ እንግሊዘኛው ከሆነ ክራይስት ሮክ ተብሎ ነው የሚጀምረው። እሺ ክራይስት ሮክ ምን? ክራይስት ሮክ አፕ ኦን ቢልዲንግ ቸርች፣ እንደዛ ነው። ክራይስት ሮክ አፖን ቢልዲንግ። እስቲ ሙሉም በለው። አይ ሶፊዬ ከበደ ላንተ እኮ ምንድን እስቲ ንገረኝ። ሙሉም በለውና እንድለው ብዬ ነው አንድ ላይ። ተባረክ። ስለምወድ ሰላም ልል ነበር የገባሁት እኮ። ምን አልኩኝ ታዲያ? ሙሉ
አይ ምንም አላልክም። ያው ነግሬሃለሁ አይደለ? ከዚህ በላይ እንግዲህ ለሪከርድ ካልሆነ በስተቀር ከዚህ በላይ ባላወራ ይሻላል። እና የምን ሪከርድ ናቸው? ልብህ ርፍ ይበል። የምን ሪከርድ ነው? ሪከርድ አደረጉ አላረጉ ምን ያደርጓል? እንኳን ድምፅህን ቀርቶ ለምን ደምህን አይቀዱትም? ምን ቸገረ? አንተ ትክክለኛ ነገር እስካወራ ድረስ። ክራይስት ሮክ ያው እንደውም ከስር እየጻፉ ነው ክራይስት ሮክ ኢንተርናሽናል ቸርች ብለው ጻፉለትኝ። ሜቢ እንግሊዝኛ ችግር ካለበት ብዬ ነው። በአማርኛው ላስረዳ ሞክሮ ነበረ። እንደሱ አይደል? ክራይስት ሮክ ኢንተርናሽናል አላለም። ፕሮፌት ስጦታው እንደዛ አላለም። አዎ አላለም። የተገነባች የሚላለው አይደለ? ይሄ እኮ ክራይስት ሮክ ብቻ ነው እያሉ ያሉት እነሱ። አንተ ያልከው የተገነባች አይደል? የተመሰረተች ይላል። የተመሰረተች። እሺ ደስ ይለኛል። ኦኬ። እና ሪከርድ ምናምን አትፍራሽ፣ በእንደሱ አይደለም። እሺ ፓስተር፣ እኔ በቀደም ሶዶ ነበርኩኝ። መች ወርቄ ነብይት ወርቄ ያለሽ ሶፊ ሰላም ላንተ ይሁን። ዳኛው ሰላም ነው ወይ? የእግዚአብሔር ሰላም ይብዛል። አሜን። ዓለም የማይሰጠው ገንዘብ የማይሰጠው የክርስቶስ ሰላም ይብዛል። አሜን። ዛሬ እንግዲህ በአዲስ ርዕስ ላይ እንደምታስተምረን ተስፋ አድርጋለሁ። እድል ሰጥተህ በትክክል እንደምታስተካክል ነው። እንግዲህ በጣም ናውጡ እንዳይነሳ። እኔ ያለ ተራ የሚገባ ሰው አልወድም። አንደኛ አንተ ራስህ ባለቤቱን ብትሆን ተራ ጠብቀህ እንድታወራ ነው በዚህ አጋጣሚ ማሳስበው። ተባረክልኝ። ቆንጆ ነው ያሳሰብከን። አንተ ታዲያ ተራ ሆኖ ነው አሁን ገብተህ ያወራው። ከሰው ሁሉ መጨረሻ ገብተህ አንተ ከፍተህ አውርተህ አንተው እኮ ነው ስህተት የጀመርከው። የእግዚአብሔር ስገባ የእግዚአብሔር ሰላምታ ነው የሰጠሁት። ወዳጅ ሰላምታ ነው። ሰላምታም ቢሆን ያለ ተራህ ነው ሳይፈቀድልህ። እኔ ነብይት ወርቅ ያለሽ ወይ ስለ አንተን ከፍተህ የጀመርከው እኮ። አሁን እኮ ታራሚው ሲያርብ እኮ ነው ነገሩ ርዕሱ ራሱ። አይ ማንኛው ሰው ሶፊ ሲገባ ሰላምታ ሰጠው ነው የሚገባ። ዝም ብሎ አይገባም። በጋ አይደለም። አንድ ሰው እኮ ነው ሲገባ ሰላም ላንተ ነው ያልኩት። ይፈቀድለት ነው። ይሄው ሌሎቹ ካንተ በፊት የገቡ ሰዎች ዝም ብለው ቁጭ ብሏል። በጎች ናቸው ማለት ነው። እኔ እያልኩ አይደለም። ሰላም ላንተ ይሁን አልኩ። ሰላም ሰጥቼ ተራ ጠብቀህ ከዚህ በኋላ እኮ ተራ መች ጠበቅ አንተ። ያለ ተራው ሰው ገብቶ ሲያወራ በጣም ነው የምጠላው ብለሃል። አንተ ነህ ያለ ተራ ገብተህ ያወራው እያልኩ ነው። ሰላምታ ነው። ቀጥሎ ያለው ፕሮግራሞችን እንድታስተካክል ነው። አሁንም ቢሆን አንተም ሰላምታ ነው የተናገርኩት፣ ሌላ አላወራውም። እሺ እሱም ቢሆን ስህተት ነው። ተቀብያለሁ። የእግዚአብሔር ሰው እንደዚህ አታርግ፣ ጥሩ አይደለም። እሺ ሌሎች እንዲያወሩ አድርግ። እሺ አንተም ቅድም ተሳድበሃል። አንዱን ልጅ ነው እዚህ የነበረው ልጅ ቅድም ምን ብለን የሰደብከው? እስኪ ተናገር። ቪዲዮውን ያው ካወጣው ጥሩ አይሆንም። አይ በጣም ልጁ በጣም ስላወራ ጥሩምባ ነው ያልኩት። ጥሩምባ ማለት ስድብ አይደለም።
እንደው ፍረዱኝ ነው። እሺ ፍረዱኝ። ስድብ መስተሳደብኩ ብሎ እለዋለሁ። ጥሩምባ ነው ያልኩት። እንዴት ነው የምንግባባው ታዲያ? ቆይሽ አሁን እንዴት ነው ተግባብተን የምንጠቅመው? እንዴ ስድብ አይደለም። ፕሮፌት ለሌሎች እድል ውስጥ እኔ በጣም ተራ ጠብቅ ብለኛል። ተራ እየጠበቁ ገባኝ። አንተ ነው የጀመርከው። ስድብ አይደለም። ታዲያ ጥሩምባ ማለት ትንቢታዊ አዋጅ ነው። እንግዲህ አሁን እንዴት ነው ያላችሁ? እንግዲህ ፍረዱኝ። እኔ እንግዲህ እንዴት ነው ተግባብተን የምንኖረው? እንግዲህ እና ጭራሽ ይመክረናል እኛም። ሌላም አንድ ያልከው ነገር ነበር አስታውሻለሁ፣ ግን አሁን ይቅር በቃ ልለፍ። ፓስተር ሶፊ ይኸውን የዚህ ማግባባትም ስለማልችል ልመለስ። አመሰግናለሁ ስላስገባኝ። ተዋወቀው ፕሮፌት ዳኛውን እንጂ እሱ እኮ ነው ጥሩ። ፕሮፌት ዳኛው ስላወቅኩ በጣም ደስ ብሎኛል። ሀሳብ ውስጥ ተስማምተዋል? በእሱ ዓለም ተስማምቶታል። እኔ እንኳን አልሰማሁት። ጥሩምባ ነው ያለው አንዱን ሰውዬ። አንድ ሰዓት እኮ አለፈ ከተቀመጥኩኝ፣ ግን እሱ ቀድሞ ከዛ ደግሞ ጋይድ ላይ ሰጠን። ለዛ ነው። እሺ ሰላም ለአንተ ይሁን ወዳጄ፣ ሰላም ይብዛልህ። ነብይ አንተም ይብዛልህ። እንዴት አለ? ሰላም ነህ? የክርስቶስ ኢየሱስ ሰላም ይብዛልህ። በመጀመሪያ አሜን። ስላወቅኩ ደስ ብሎኛል። ድምፅም ብቻ ነው ያወቅኩ፣ ግን ማንነትን አላወቅኩም። ቦልተን እባላለሁ። ሰካራም ማለት ነው። ቦልተን እባላለሁ። የሰው ስም ነው ማለት ነው። አዎ የሰው ስም ነው። ባህሩ ዘርገው መጽሐፍ ላይ ቦልተን የሚል ቀጥታ ስታገኝ ሰካራም የሚለውን ታገኘዋለህ። አንተ ሰካራም ነህ? አንዳንዱ በነገር ይሰክራል፣ አንዳንዱ በጥላቻ ይሰክራል፣ አንዳንዱ ባላዋቂነት ይሰክራል፣ አንዳንዱ ደግሞ እንዳንተ አይነት ሆኖም ይሰክራል፣ አንዳንዱ በአልኮል ይሰክራል። እኔ ፖዚቲቪቲ ያሰክረኛል፣ ፍቅር ያሰክረኛል። ቦልተን ብለም ጥራኝ። አይ ይህን ስም እንዲሁ ወንድሜ ይላል እንጂ በዚህ ስም አልጠራህም። እኔ ኢዝ ኦኬ። ይመቻችሁ፣ ወዳችኋለሁ። መልካም ምሽት። ሶፊ ስላስገባኝ ደስ ብሎኛል። ቦልተን አውራው እንጂ አይዲያ እኮ ነው አንስቶ ፕሮፌት እያወራህ ያለው። እያወራህ አይደለም እንዴ? ምን አይነት ንቀት ነው ወንድሜ? ንቀት አልነበረም፣ ግን ያው ከሰዓት ጋር እዚህ ጋር ላይ ከጎነንት ስለነበረ ኤኒዌይስ፣ እሺ ሀሳብ ነው። ምን ማለት ነው እያወራኝ? ሶፊ ብቻ ነው እዚህ ቦታ ላይ ያለው? ምን ማለት ነው? እያብራራሁልህ ነበረ ስለ ቦልተን። ከዛ ወንድሜ አልከኝ። እኔ ደግሞ ወንድሜ ብለህ እንድጠረኝ አልፈልግም። እንዴ ወንድም ማለት የሚያስከፋ ነገር አለ እኮ። ወንድም ማንኛው ሰው እኮ ወንድም ማለት ጥሩ ነው። ስም ከምጠራ ወንድሜ ብዬ ብጠራ ይሄ እኮ ምንም ችግር፣ ወንድሜ ብጠራ ችግር የለም። ግብሬን አታውቀው ስምን ብቻ እንጂ ግብርን አላውቅም እያልክ እንዴት ወንድሜ ትሆናል? እኔ ወንድሞቼ ስራብ የተራቡ ስጠማ የተጣሙ ስኖር የኖሩ ሳዝን የሚያዝኑ ስራቆት የሚራቆቱ ብዙ ነገራቸውን የሰጡ ማንነት ነው። ወንድሜ ብለህ ብጠራ ንቀት ነው የሚመስል። ደግሞ ወዳቸው ወንድሞቼ የእነሱን ክብር አታገኘውም። ዛሬን ያወከኝ ስሜን እንጂ ግብሬንም አላውቅም ነው ያልከኝ። ሰው ወንድሜ አይደለም። አይ ትርጉሙ ሰካራም ነው የሚባለው ስትለኝ፣ አይ እኔ ያለውን ነገር እንደዛ ከምጠራ ወንድም ብዬ ብጠራ ይሻላል ያልኩት ነው። ችግር የለም። ሰካራ ማለትም ጥሩ ለአንተ ከተመቸ ነው ፕሮብሌም፣ ችግር የለም። ማች እሱ ያግባባናል። ነሽ ፕሮፌት ዳኛው
ይቅርታ ጠይቀው እንጂ ፕሮፌት። አንተን ደግሞ ማናናገ ተረጋጋ፣ ወረፋ ጠብቅ እንጂ አንተ ተረጋጋ። ይቅርታ ጠይቅ እኮ ነው ያልኩህ። አጥፍተሃል አይደል? ያልፈለገውን ጠርተዋል፣ ይቅርታ ብለህ ቀጥል። ወደ አጥፍቷል እሱ ብለዋል። ማን አሁን አንተን ወክለ ሽምግልና ያስገባ ሰው አለ? አንተ ስነ ስርዓት አላስተማሩም እንደ ቤተሰብ። ይቅርታ ጠይቀው፣ ቦልተንን ይቅርታ ጠይቀው። በማይፈልገው ሰው ጠርተዋል። ቦልተን ይቅርታ አስቀየመኝ ብሎ ለአንተ ነገረ። መጀመሪያ ይመልስልኝ። ከአንተ በፊት የገቡ ሰዎች አሉ። ማን? እስቲ መጀመሪያ አዳምጥ፣ አትቸኩል ወዳጄ። አንተ ይቅርታ በጠይቅ እንደዚህ ለምን አነቀህ? ቆይ ነብይ አይደል? ስለ ይቅርታ ያወራ ያለ ጉዳይ መች ሰምተህ ነው አንተ? ስለ ይቅርታ ጥቅም ምን ማለት? እኔ ምንድን ነው ያስቀየምኩ? ተነጋግረን ጨረስ ነው። ይቅርታ ጠይቀው። በእርግጥ ይቅርታ የሚለው ቃላት ላይ ችግር የለብኝም። ይቅርታ አለኝ አላለኝ አይደለም ማለት አለበት። ቦልተን ያንተን ክብር ማንም ስለማያውቅ ነው። ቦልተን እሱ እውነት ነው እንዴ? እንዴት ነው ሰው ከሆነ ነገር ጋር ወንድም የሚሆነው? ለምሳሌ እንስሳና ሰው ወንድማማች ሊሆን አይችልም። ገባ? ስለዚህ ይሄ ልጅ አንተ ወንድም ለመሆን ከአንተ ጋር መወደድ አለበት። ገባ? እንዴት ታዲያ ፕሮፌት አሁን እንስሳ ነው ለማለት ነው? ምን ማለት ነው? እንደውም ይቅርታ ጠይቀው እንጂ። ኤኒዌይስ ምን ማለት መሰለህ፣ ምሳሌውን የወሰድኩት። ኤኒዌይስ ይቅርታ ጠይቅና እንቀጥል ወደ ነጥባችን። እኔ አላስቀየምኩም፣ ይቅርታም አልጠይቅም። በቃ ነቢይ ራሱ ስም ያስጠላል። በዚህ ነው ወይት ጆ እንደዚህ አይባልም። ይኸውልህ እኔ ያሰከረ ፖዚቲቪቲ ነው ብዬ ነው አይደል የተነሳሁትኝ። አዎንታዊነት ያሸንፈኛል ያሰክረኛል ካልኩኝ ኔጌቲቭ ነገሮችን ወደ ፖዚቲቭ ቀይሬ በሱ ማንነት ውስጥ ነው ራሴን የማየው። ስለዚህ የፈለገ ኔጌቲቭ ቢነግረኝ እንደማልቀየም ማመሳከሪያ ነው። ስካሬ እሱ ነው የሚያመለክተው። እዚህ ምንም ነገር አያሰክረኝም። ኔጌቲቪቲ እኔን አይቀብረኝም። ብታነክሰኝም ክንፍ አውጥቼ የጥላቻ አስክሮት እኮ ነው። ቦልተን እያየኸው ነው አይደል? ይሄ ይቅር አለባይነት ወንድም ብሎ የመጥራት አቅም ያለው ሰው ይቅርታ ማለት አቅም የሌለው ነቢይ ብሎ እዚህ ጋር ሲቀመጥ ስሜት አድርጎኝ ነው። ቦልተን እኔ በእኛ ስም ይቅርታ ጠይቃለሁ የዚህ ወንድም ስለሆንክ ሳትሆን ማለት ነው ነው። በእንደዛ አውድ ውስጥ ላይ አልረዳውም። ለምሳሌ ምን አለ መሰለህ እዚህ ቲክቶክ ላይ ስንት ሰዎች ሴቶች ሊኖሩ ይችላሉ። እናቴ ብዬ አላቅም። እናትነት ክብር ነው ወይም ሲምፕል ነው ወይም ጊፍት ነው። ስለዚህ በስሞቹ ውስጥ የሚረክሱ ማንነቶች አሉ በየአደባባዩ የምጠሩ። ስለዚህ ወንድምነት ለመሆን የወንድምነት ግብሩን ማግኘት አለበት። ከስም ውጭ ግብርን አላቅም ብሎን የተነሳውና ሊዘልፈኝም ሞከረ። ስለዚህ እንዴት ወንድሜ ሌለኝስ ደፈረን? እኔ ጥያቄ ነበረው። እያየሁት እኮ ነው ቦልተን። ያ ኢዝ ኦኬ፣ ችግር የለም ያግባባና። ፕሮፌት ዳኘው ደግሞ አክባሪ ነኝ፣ ወዳጄ ነህ። አይ እኔ በቅሬታ ያለኝ በጆን በኩል ነው እንጂ በአንተ በኩል እኮ ተነጋግረን ጨርሰ የሰወከ ብለህ ጨርሰ ነበር ያልከው። ይሄን አዲስ ሀሳብ ነው እሱ ያመጣው። ሲጀመር እኔ ሀሳብ ያለኝ ከሱ ጋር ነው፣ ከጆን ጋር ነው። ከአንተ ጋር እኮ ተነጋግረን ቻው ብለን ታንኪዩ ብላኝ ጨርሰ ወጥተሃል። እሱ ደግሞ ይቅርታ ጠይቃለህ እና ከአንተ ጋር ቦልተን ጨርሻለሁ። ጉዳይ ያለ ከጆን ጋር ነው። ጆን አይደለም ስሜ፣ እኔ ጆኒ ኤል ነው። በትክክል ጥራው። እሱን አባትህ ስም ቀበሌ ሄድንና አስጠራው። ምን አልከኝ? ምን ያልከው አንተ? ምንድን ነው ያልከው? በትክክል ማይክን ከፍተህ ድገመው። ዳኘው አባትን ስም ይጠራው ቀበሌ ነው አልኩ እኮ። እዚህ አይደለም እኔ አሁን እዚህ ኤል አንተ የኔን አባት እንደዚህ መጥራታችን ብሺ። ዳኘው ስነ ስርዓት ያዝ። ቁማጣ ሲጀመር ስነ ስርዓት መያዝ አለብህ አንተ ነህ። የት ነው አባትህ ስም የሚጠራው? ከእነ አባትህ ስም የሚጠራው ቀበሌ ውስጥ ነው የሚጠራው። ስማ ተዳኘው፣ የኔ ሙሉ ስም ነው ጆኒ ኤል። አንተን የሚወለደ አባት ጆኒም ራሱ ከፍ አድርጌ ነው አይገባም። እሱ ራሱ አሁን እናንተ ናችሁ የምታገለግሉት ህዝቡን። ማይክ ይዛችሁ ሌቦች፣ አጭበርባሪ፣ ሐሰተኛ
ተውባት ባልም ጆኒ ግን እኮ እንደዚህ አይባልም። ኧረ ሐሰተኛ ነው በእናትህ። ኧረ ምን ያልጋ ስህተት ነው። ይኸውልህ ጆኒ በነገራችን ላይ አንዳንድ ሰው በአንደበቱ ሲጸዳዳ በጣም ነው የሚያስጠላው። በአንደበት ሲጸዳዳ ሰው ታውቃለህ፣ ስድቦቹ በራሱ ልኬት የላቸውም። ስቲል ስህተት ቢሆን የተናገርካቸው ንግግሮች በጣም ያስቀይማሉ። ፕሮፌትን ዛሬ ነው ያወቀው። ፈልጌ ነው ለምን ለማስቀየም ቦልተን አልተሳደብኩም እኮ እኔም ስድብ አልተሳደብኩም። እኔ ሙሉ ስም ይጠራኝ ያልኩት ጆኒ ነው ያልኩት፣ አልተሳደብኩም። ጆኒ ኤልዌኒ ሙሉ ስም አልኩ። ሰማይ አዳምጠኝ፣ ሚውት አድርግ፣ አትቸኩል። ደግሞ አላረግም። እድሜ ስንት ነው? 11 ዓመት ነው እንዴ? ይሄ በእናትህ እንግዲህ ልጅ አንተ ዝም ብለህ ለምን ስራ አትሰራም? ይቅርታ ተበል አለበለም ነው እዚህ ጋር ያመጣን። ስለ ይቅር ጨርሰናል እኮ ስለሱ ያልጋ ስህተት። ሶፊ ፓስተር ፓስታ ደህና ነህ? ሰላም ፕሮፌተስ ነብይት እንዴት ነሽ? ፈልጌ ነበረ ስልክ እንዳጋጣሚ ሚሰጅ ጽፌ አላየሁም። አንተ አላየሁኝም። ይቅርታ ምንድን ነበረ? እኔ ጉዳይ ፈልጌ ነበረ። ችግር የለም አያለው። እሺ አያለው። ዳኛው ለምንድን ነው አካውንት የለጠፍከው? ስልክ ቁጥር ያደረግ አካውንት ለምን ለጠፍክ? እግዚአብሔር ሰው ተው በቃ ለምን ነው አካውንት የለጠፈው? ማወቅ ስለምፈልግ ነገር እንዳትፈልጉ እናንተ ነገር ደግሞ የግል አካውንት ነው፣ የቤተ ክርስቲያን አይደለም። ለዚህ ነው ሌባ ያልኩት። ቦልተን ስላልገባህ ነው። ይልሽ ነገር እንዳትፈልጉ እናንተ አደራ አደራ። አንድ ቀን እንኳን ሰላማችሁ ፍጥሩ። ጆሲዬ ተው፣ ለምን እንዳትተውም? ይሁን የግል አካውንቱን ያስቀመጠው ፓስተር ተመልከትልኝ። አገልግሎት ካለ ባለራእይ ከሆነ የአገልግል የቸርቹን አካውንት ነው ማስቀመጥ ያለበት። ለዚህ ነው ሌባ ያልኩት። ያልተረዳችሁ ሌባ ስለሆነ ጆሲዬ ተው፣ መፍቱ ነው። ሰውዬ 10 አካውንት ማስቀመጥ ይችላል። አይ መብቱ አይደለም። አንቺ ማስቀምጠሻል እንዲ ወርቄ? አይ መፍትሄ ነው። እኔ 10 አካውንት ማስቀመጥ እንችላለሁ፣ ግን ሰውዬ ካስቀመጠ መፍትሄ እኮ በነብይ ስም አይደለም በግለሰብ ስም ነው ማስቀመጥ ያለብሽ። አዎ እኮ ችግር የለም። ቶ ነገራችሁ እንዳትፈልጉ። ቤኪዬ እኮ ሊበላ ነው። ብዙ ሰው በልቶኛል እያለ እየጻፈልኝ ነው ፓስተር። አቤት እንዴት ነሽ ወርቅዬ? ደህና ነሽ ወይ? አንቺ እኮ በጣም ከባድ ዜጋ ነሽ እኮ አትቻይ። ፓስተርዬ ቆይ እኔ አንድ ጥያቄ ለፕሮፌት ዳኛው አለ። ሰላም ጆኒኤል እንደምን አለ? ሰላም ብያለሁ። ሰላም ነው ጌታዬ። ማን ነው የፈቀደልን? የምወድህ በጣም ነው የማከብርህ። አንተ ቀን እግዚአብሔር ካልተጠየቅ መውጣት ትችላለህ። እዚህ ጋር የምትጠየቀው የሚጠየቅ ሰው ብቻ ነው ሶፊ ቤት የሚገባው። ኢቭን ያለህበትን ከተማ አውቃለሁ። ብዙ ህጻናቶች እንደረዳህ ምናልባት ቪዲዮ ስላልወጣ ማውራት ስላልፈለኩ ብዙ ህጻናትን ብዙ አረጋውያንን ከኪስህ አውጥተህ ረድተህ እንደመጣህ አውቃለሁ። ይሄ እንደማንም ልታይ ይሄ ቻናል እንዳላቸው ቻናል እንደሌላቸው እንደ ጥቃቅን ሌቦች እንደ ትላልቅ ሌቦችም አይደለም። አንተ ንጹህ የወንጌል ሰው ነህ። በሄድክበት ከተማ ብዙ ህጻናት እንደለበሱ አውቃለሁ። ይሄው በምፈራው እግዚአብሔር ፊት ብዙ ህጻናቶች እንደበሉ አውቃለሁ። የብዙ እናቶችን የቤት ኪራይ ከቨር እንዳረክ አውቃለሁ። ምን አትናገር እያለኝ ነው በውስጥ ፓስተር። ይናገራል። ይቅርታ ቴክስት አታርግልኝ። እኔ እናገራለሁ። ኖ ማወቅ አለበት እኔ ይኸውልህ ጆኒ ፕሊስ አትናገር እያለኝ ነው በውስጥ አጻፍልኝ ፓስተር። እኔ መናገር ስላለብኝ ነው። ይቅርታ። ብዙ ህጻናቶች በልተዋል። የትምህርት ቤት ተሰጥቷቸዋል አውቃለሁ። ረፍዶብህ እንዴት እንደሮጥ ካውቃለሁ። ለማሟላት ለእንደዛ ህጻናት እንዴት እንደተንቀሳቀስ ካውቃለሁ። የብዙ እናቶች የቤት ኪራይ እንደተከፈለ አውቃለሁ። የብዙ ህጻናቶች የሴቶች የደረሱ ሴቶች የንጽህና የሚጠነቀቅ ሰው በጣም እንወዳለን እናከብራለን። ኧረ ይበቃል በቃ። ምን እኔ የምላችሁ እዚህ ጋር አፖስትል ስንታየው እናንተ መንጠቅ ነው የምታውቁት። ስለሰጠ ደብሯችሁ ሌባ ሁሉ ፕሮፌት ስንቴ እንዳለ የባንክ አካውንት ለጥፋችሁ ነው የምትመጡት። ቆይ ምንድን ነው ችግራችሁ? ዳኛ ሌባ ነው። ሶፊ ቤት እርዳታ መሰብሰቢያ ነው እንዴ?
ሶፊ ጆኔ ቤት እርዳታ መሰብሰቢያ ነው። ጆኔ አንተም የከፈልከው ነው እንዴ? ላይ ያለው ጸጋ እንዲሆን ከሰው በጣም ነው አይ ጆን ቆይ ጆኔ ሶፊ ቤት አንተም እርዳታ መሰብሰቢያ ቤት ነው ለማን የከፈልከው ነው እንዴ? እኔ እንጃ። አተ የራሱ ሁሉም የአካውንት ሰው ለማኙ ዘንበላ እኔ ጆሲ አጥቶም አንተ ትልቅ ሰው ጆሲ ቢዝነስ ግሩፕ ባለቤት ነኝ። ግባና ይኸው ሲያስጠላ ወንድሞቼ ታው የላይቭ ለማኝ ጆሲ አትቶም አንተን ከአንተ ጋር እኛ እንታው አላምስ ሚሊዮን ብር መኪና መለዳ ሰው ነኝ። ከካሞች አንዳችሁ እንዳታወሩ ሌባ ሁሉ። ኧረ እባክህ ሌባ አይ ጆ ኖ ኖ እዚህ ላይ ወጥተህ ይሄን ልትናገር አይ ሶፊ አይ ጆ አይ እንደዚህ አይነት ሌባ አትናገር። ሌቦች ጆሲ የሱ ጆን አንድ ሰው ነገርኩህ። አንድ ሰው አፉ እንዳይከፍት ስንት ሚሊዮን ብር መኪና ላይ ያልከኝ? ጆ እኔ በጣም ነው የምወደው። እስኪ እኔ ዛሬ ስለምገባ እንታወቅ እስኪ ልታወቅ አንተ ጋር ይሄ ሲያስጠላ አካውንት ለጥፎ የሚሰርቅ ሌባ ሌባ ብትለኝ አይገርመኝም። አንተ ሲጀምር ሶፊን ልትገባለት ነው ልትከፍለው ነው እንትን የምታደርገው ከፍ የምታደርገው። እኔና ሶፊ እኮ የ20 ምና የ16 ዘም በል እባክህ አንተ። እኔ እና እሱ እንደምታውቅ አንተ ታውቃለህ እንዴ? ገደል ግባ ስፈልግ ቃሪያ ትቀባለህ። ቃሪያ ትቀባ እዚህ የምትወጣ ቃሪያ ትቀባ አንተ በእናትህ። እኔ አካውንቴ ላይ ስልኬ ነው ያለው። አንተ አለህ አካውንት ላይ ነጠፍከው እኮ እካካ። ዘም በል ምን አገባ አንተ። አንተ ያልጋ ስህተት ጆሲ አንተን ያገባል እሱ። ለምንድን ነው የምታጣው ወንድሜ? ለምንድን ነው ብትቶ ጥሩ አይደለም። እግዚአብሔር ሰው ለምንድን ነው ቶ አይ ሌባ የእግዚአብሔር ሴት አንቺ እየሰማሽው አይደለም እንዴ? ለምን ዝም ብላ አትነግሪውም? አንቺ ሰው ሲሳደብ እኔ ስደባለው ሌባ ነህ ሐሰተኛ ዝም እኔ እኮ ይኸውልህ ልትከፍለው ነው እንደ ቃሪያ የምትቀባው አንተ በመድኃኒዓለም ምን ሆነ ነው? ስለመክፈል አታወራ። አካውንት የለጠፍኩ አንተ ነህ ሌባ። ዝም በል አንተ። አንተ ጠይቄያለሁ እንደ ሶፊን ጠይቄያለሁ እንደ አንተ ለምኜ ጠይቄያለሁ። አዎ ጥሩምባ ከነ ቴክስት እንዳላወጣለህ ሌባ። ዝም በል እባክህ ሂድ። የስንት ሴት እንዳላወጣ የዋይፋይ ስትቀበል የነበርክ 45 ሚሊዮን መኪና ሄድና ቀቅለህ ብለው እዚህ ራስን ልታካብር ትሞክራለህ። እንደዚህ እዚህ ጎረና እኮ ድምፅ ስላወራ እዚህ ጋር የሚፈራ ሰው ለአገልጋዮች ስለሆነ ይፈራ። ዝም በል እባክህ። አገልጋዮች ስለሆነ ይፈራሉ፣ ያስፈራሉ። ስለሰደብክ የምንፈራ እንዳንመስልህ። ይኸውልህ አንተ ችጋራ ብለህ የባለ ጠጋ ነኝ። ዝም በል አንተ። ጥሩምባ ነገር ነው። እኔ እንደዚህ የምፈራ ሰው አይደለም። አንተ ከካብለን የባለ ጠጋ ነኝ። ኧረ እባክህ አታውቅም የሰው ማንነት። ጌታ ምስክሬ፣ ጌታ ምስክሬ። አንተ ችጋራ አንተ ወንድሜ ዳኛው ይበቃል። አንተ ተው፣ አንተ አቁም። በቃ ይበቃል። አንተ ቻላል እንትን ራሱን መታ ልክ 45 ሚሊዮን መኪና ምናምን ብለህ ቃሪያ ትቀባለህ። እዚህ ጋር 45 ሚሊዮን ቀርቶ 45 ሚሊዮን ቢሆን እሱን ትቶ ነው የሚሄደው፣ ይዞ አይሄድም። ስለዚህ ዳኛ አንተ ባታወራ አንተ ችጋራ ላይ ቃሪያ ተቀባ እኮ ነው። ቃሪያ ስም ይሄ ቃሪያ ተቀባበት ቦታ አይደለም። ይዝና ቃሪያ ተቀባ ጌታ ኢየሱስ ተው። በማንኪያ ሰጥተው በአካፋ እየተቀበለ ነው። ተው፣ አትናገር፣ አታውራ። እኔ ምንም አላወራውም። እኔ ልንገረው እንጂ በደንብ አድርጌ እዚህ ቃሪያ መጥተው እንዲህ ምናምን ብለው ቃሪያ የገባውለት በማንኪያ ሰጡ። ተው፣ አታውራ። በቃ አታውራ። እኛ ማንንም ቢሆን ለይተን አናይም። ማንም ያወራውን የእጁን ነው የሚያገኘው። ስለዚህ በማንም ላይ እኔ አልፈርድም። ማንም የፈለገውን ማውራት ይችላል። እያንዳንዱ ያወራውን ልክ ይከፍላል ዋጋን። ስለዚህ ዓላማን ይዘህ መጓዝ አለብን። እኔ ጆንን በጣም ነው የምወደው። ያው ዛሬ ነው የገባሁት፣ ግን እሱን ሰላም ድለው ፈልጌ ነበረ። ቁም ነገረኛ መስሎኝ ነበረ። ላካ ቁም ነገረኛ እየመሰለኝ አይደለም። መሀል ላይ ብቻ ወዳለሁ ሰክሯል መሰለኝ። ማንም ሰው እንዲወደኝ ፍላጎት የለኝም፣ እንዲጠላኝ ፍላጎት የለኝም። የራሴን ኑሮ ነው የምኖረው። የተመቹ ይመቹሃሉ፣ ካልተመቹ ደግሞ ሰፋ ያለ ጉድጓድ መርጠህ መደፋት ትችላለህ።
አይ ከሰከርክ ተኛ በእናትህ። ማንም የሚሰጠኝ ነገር የለም፣ ማንም የሚነጥቀኝ ነገር የለም። ከሰከርክ ትንሽ